ሰላም ጤና ይስጥልኝ ውድ የጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ሰነበታችሁ። ይህ የጃኖ ቅማንት ሚዲያ ወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን ሌሎች ስለ ቅማንት ምን ይላሉ፣ ለምን ዛሬ ይሄን አሉ በሚል ርዕስ ዝግጅት ይዘንላችሁ ቀርበናል። አብራችሁን ቆዩ። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው። እንደውም ያመልኩባታል። ያቺ ሴት ወጣ ግራዋ ጸሎት ቦታ ቅማንቶች ጸሎት ቦታ በር እያረዱ የሚጸልዩበት ቦታ ላይ ቡና ፈላች። እነ ወንበር ሙሉና እነ ወንበር መሸጃ ጊዜ እሷን አባረው ቦታውን መላረክ ጸበላቸውን መርጨትተው አርክሰዋለች ብለው ለቀቁ። ከዛ በኋላ የቡና ማፍያ ሆኖ ሜት አይከል እየተባለ ቆሌ እየተባለ አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነገር አይከል ሴቶችን ተወክላለች። በጣም ሁሉ ጊዜ ስሟ እየጠፋኝ ይቸገር ነበር ጥናቱን ስሰራው። በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። በእርግጥም በቅማንት የወንበር ስርዓታችን ይሄን እኛ በባህል ስርዓቱ ጋር ተያይዞ ማጥናታችንን አስታውሳለሁ። በአጋጣሚ መጽሐፉ እሱ ፓርት አልታተመም። መልካም። ባጭሩ እንደ መግቢያ ቅማንት ምንድነው፣ ከኢትዮጵያ ጋር ያለው ትስስር ምንድነው የሚለውን ነገር አጠር አድርገን እንመለከትና ከዛ በወቅታዊ ጉዳይ የተነሱ ነገሮችን ወይም ሌሎች ሰዎች ስለ ቅማንት ሰሞኑን ያሉትን ነገር የተመለከቱ ቪዲዮዎችን ያቀረብን አንዳንድ ነገር ብለን ዝግጅታችን እናጠቃልላለን። መልካም። እንግዲህ ቅማንት ባጭሩ ሲገለጥ ምን ይመስላል የሚለውን ለመመለስ ከአዳም ሲወርድ ሲዋረድ የመጣውን ትውፊት ይዞ የዘለቀ ካማዊ ጥንታዊ ህዝብ ነው ቅማንት። ምንድን ናቸው ይዛቸው የዘለቀ የሚል ጥያቄ ልታነሱ ትችላላችሁ። የመጀመሪያው እንግዲህ ህገ ልቦና የሚባለው የሃይማኖት ስርዓት ነው። ይህ ህገ ልቦና የሃይማኖት ስርዓት ምንም ነገር ሳይከለዝ ሳይበረዝ እንዳለ ከአዳም የወረደውን በኖህ በኩል የመጣውን ይዞ ያስቀጠለ ህዝብ ነው የቅማንት ህዝብ። ዛሬም ድረስ ዘልቆ እሱን ህይወት ዘርቶ ታገኙታላችሁ፣ ሳይጠፋ እንዳለ የቀደመውን ነገር እንደያዘ ማለት ነው። ሌላው እዚሁ ጋር አብሮ ተያይዞ ከህገ ልቦናው የአምልኮት ስርዓት ወይም የእምነት ስርዓት ጋር በተያያዘ የወንበሩ መልከጼዴቃዊ ስርዓትም ዘልቋል አብሮ ማለት ነው። ዛሬ ድረስ አለ። ጫናዎቹ ገጥሞት ነበር፣ ብዙ ጫናዎች ገጥሞት ነበር። በተለይ ደግሞ የእንበረሙ ማዕከል የነበረው ወይንም የወንበሮች ወንበር ማዕከል የነበረው ከቀደመው የአክሱም ስልጣኔ ጋር ስለነበረ አክሱም ላይ ከዛ ሲፈናቀል የደረሱበት መንከራተት አለ። ከአክሱም ወደ ራስ ዳሸን አቤር ተራራ የሚባለው ላይ ከዛ ተነስቶ ወደ አቤጀ ግሪሆ አይ ቲንክ እንትን ወገር አካባቢ ይመስለኛል። ከዛ ቸንከር ደንቢያ ውስጥ መጨረሻ በአፄ ይስሐቅ ዘመን ደግሞ ጫናዎች ሲበዙ ወደ የኖህ መቃብር ምዝገኒ ድግና ወደሚባለው ጎንደር ከተማው አሁን ያለው ወደዛ ሂዶ እዛ ሲቆይ ነበረ። መጨረሻ አፄ ፋሲል ወደ ስልጣን ሲመጣ ከአፄ ፋሲል ወንድማቸው ጋር ቅማንቶች ተመካክረው ህንፃውን እዛ ሊሰሩ ከስሩ የአምልኮ ስርዓት እንዲፈጸምበት የህገ ልቦናው ወዶ ፈቅዶ ቅማንቶች ደግሞ የሚሰሯቸው ቃል ተግባብተው ከልጃቸው ጋር በሉት ፋሲል ልጃቸው ነው አብረው ያን የጎንደር ስርዓትን ሲመሰርቱ የወንበሩ ማዕከል ተነስቶ ወደ ከርከር እንዲሄድ ተደርጓል ማለት ነው። ያ ከዛ የእንበረሙ ማለት ነው። ያ የእንበረም ስርዓት ከከርከር በኋላ ወንበር ጎንጥ ከሞቱ በኋላ አልቆሟል ማለት ነው። ስለ አሁን ወንበሩ ብቻ ነው ያለው። እንበረም የሚለው ሳይሆን ወንበር አንድ ወንበር ብቻ አለ ማለት ነው። በእንበረሙ ያለ ብዙ ወንበሮች በስሩ ነበሩ ማለት ነው። ልክ ዛሬ ፓትሪያርክ ኑሮ በተለያየ ቦታ ሀገረ ስብከት የሚመሩ ሊቀ ጳጳሳት እንዳሉት ሁሉ ወንበር ስርዓቱም እንደዛ ነው የነበረው። ያን እንግዲህ ማስቀጠል አልቻለም የእንበረሙ ስርዓት። ምክንያቱም በወንበር ጎንጥ ሲሞቱ የተካቸው ሰው አልኖረም። ጫናዎች ከባድ ስለነበሩ በዛ ቆሟል። ስቲል ግን እንደ መልካም ነገር የሚያዘው ምንድነው የጭልጋ ወንበር ስቲል እስካሁን እንደቀጠለ ነው ማለት ነው። ይሄ ትልቅ ነገር ነው። ይሄን መመልከት እንችላለን። ሌላው እንግዲህ የጋብቻ ስርዓቱ ነው። የቅማንት የጋብቻ ስርዓት የሰው ዘርን ለማስቀጠል ትልቅ ሚና የተጫወተ ነው። ስርዓት ይዞ እንዲቀጥል የማድረግ እንትኑ ሰው ጋብቻው ራሱ ምን መምሰል እንዳለበት ማህበረሰብን ከማስቀጠል አንጻር ነው ታቅዶ የተሰራው እንጂ ዝም ብሎ ትውልድን እየፈጠርክ ዝም ብለ ለመሄድ አይደለም። የቅማንትን እሴቶችን፣ ትውፊቶችን፣ ወግ፣ ባህል፣ ሃይማኖት የሚባለው ስርዓቶችን በሙሉ ጤናማ ሆነው ለቀጣዩ ትውልድ እየተላለፉ ዘመናት ተሻግረው እንዲቀጥሉ ለማድረግ የተሰራ ስርዓት ነው። ስለዚህ የህገ ልቦና ስርዓት በዚህ መንገድ መቀጠሉ አንደኛው ምክንያቱ የጋብቻው ስርዓት ነው ማለት ነው። በሚገርም ስርዓት ነው ያለው ጋብቻ እንዴት እንደሚገባ ማለት ነው። የክብርና
ኢተንቲ የሚባል ለሁለት ተከፍሎ ሶሳይቲው ከክብርና ኢተንቲ ጋር ይጋባሉ። ኢተንቲው ክብር የመሆን እድል አለው፣ ክብሩም ኢተንቲ የመሆን እድል አለው። አንዱ የበላይ አንዱ የበታች አይደለም። ግን የካህን ዘር የሚመረጠው ከክብር ዘር ነው። ነገር ግን የኢተንቲው ክብሩ የኢተንቲ ተወላጇን ሚስት ሲያገባ እሷ ምን ትወልዳለች? ከክብሩ ክብር ነው የምትወልደው። ስለዚህ ልጆቿ ክብር የመሆን እድል አላቸው ማለት ነው። ሴት ክብር የሆነች ሴት ደግሞ ሞስት ፕሮባብሊ ልጆቿ ኢተንቲ ነው የሚሆኑት ሲጋቡ ማለት ነው። ከዚህ በተጨማሪ ደግሞ ትውልዱ ሲጋባ 7 ቤት መቁጠር ስላለበት ልክ እንደ ትንንሽ ክላን ወይም የዘር መቁጠሪያ እንትኖች አሉ። የቤት ይሉታል አንዳንዴ፣ ዘርም ይባላል። ዘር የማን ዘር ነህ ወይም የትኛው ቤት ነህ ይባላል። ሰው በዚህ ዘር ነኝ የዚህ ዘር ነኝ እየተባለ ዘሮች ይጠቀሳል። መጋባትና ለመጋባት እንደሚችሉ ያውቃሉ ማለት ነው። አሁን ክብርና ኢተንቲ መሆን ብቻ ሳይሆን ክብር ሆኖ ኢተንቲዋን ሲያገባ የማን ዘር እንደሆነች ማወቅ አለበት። በሆነ መንገድ ዘመዱን ልትሆን ስለምትችል ማለት ነው። ይሄ ሁሉ የተሳሰረ በጣም ጠንካራ የሆነ ሶሻል ኮሄንዥን ያለው ማህበረሰብ ነው የቅማንት ህዝብ ማለት ነው፣ የጋብቻውን ስንመለከት። ሌላው ደግሞ የቅማንት የቀደመ እንትኑ ቀዳሚነቱን የሚያሳየው ምንድን ነው? ለሴቶች የሚሰጠው ክብር ነው። የቅማንቶች ባህል፣ ወግ፣ ትውፊት ለሴቶች የሚሰጠው ክብር ነው። ንግስናውን ስርዓት ለሴቶች እየሰጠ ነው። ብዙ የአስተዳደር ስርዓቶችን ለሴቶች እየሰጠ ነው። ከዛ በኋላ ከዛ ስርዓት ያለፈውን የመጨረሻውን የሚወስነው ወንበሩ ወይም መንበረሙ ይሆናል። በተዋረድም እንደዛ ነው። ከታች ወንበር በሚመራው አካባቢ ያሉ ሰዎች ችግር ሲፈጥሩ የአካባቢ ሽማግሌዎች፣ የአካባቢ ሰዎች፣ የአካባቢ አለቃዎች ይሞክራሉ ለመፍታት። እምቢ ብሎ የመጨረሻውን ውሳኔ የሚሰጠው ወንበር ነው። ወንበር የወሰነው ውሳኔ የመጨረሻ ነው፣ ፋይናል ነው። መቃወም አይችልም፣ ምንም ማድረግ አይቻልም። በዚህ ስርዓት የመጣ ጠንካራ ማህበረሰብ ነው የቅማንት ህዝብ። እንግዲህ ከዚህ ጋር በተያያዘ ደግሞ የቅማንት ጥንታዊ ቋንቋ ራሱ ጥንታዊነቱን ያሳየናል። የህገ ልቦናው መቀደሻ ነው። የህገ ልቦናው መቀደሻ ነው ቅማንት ህገ ልቦና ማለት የጥንቱ ቋንቋ ቅማንተኛ እንደሆነ ያሳየናል። ይሄን ተመራምሮ ማግኘት ነው። ከዚህ በተጨማሪ በተለያየ ቅማንተኛ በተለያየ የዓለም ክፍላት ያሉ ቦታዎችን ስያሜ እንደሚተረጉመው ያክል ሌሎች ቋንቋዎች አይተረጉሙትም። ለምን? ቅማንት ቀደም ህዝብ እንደነበረ የሚያሳይ ነው። ሰፊ ስልጣኔዎችን መስርቶ የነበረ አንድ ቋንቋ በዓለም ተንሰራፍቶ የነበረ ቋንቋ ነው። አሁን ላይ ጎንደር አካባቢ ምናምን መኖሩን ብቻ ማየት የለብንም። በጣም ብዙ የቦታ ስያሜዎችን መካከለኛው ምስራቅ ብትሄዱ፣ አውሮፓ ብትሄዱ፣ ኢቭን ላቲን አሜሪካ ሄዳችሁ ራሱ እንዲህ አይነት ነገሮችን እናገኛለን ማለት ነው። ተጽዕኖ ግን አሁን ብዙ ሰው ይሄን ሲሰማ ይሄ ሰው የቃዠ ነው እንዴ ቅዠት ነው እንዴ ነው ምነው? ግን ቀስ በቀስ ታውቁታላችሁ። በኋላ ይገባቸዋል ነው ያለችው። በኋላ ይገባቸዋል እንደዛ ማለት ነው። ሌላው እንግዲህ ኢትዮጵያን የመሰረተ ጥንታዊ ህዝብ ነው። ኢትዮጵያ ስንል አፍሪካ፣ መካከለኛው ምስራቅ ምናምን የሚባል ነው። ከዚህ ባሻገር ያሉ ብዙ ቦታዎችን ራሱ የመሰረተው ይሄ ህዝብ ነው። በዚህ ዘር የነበረ ህዝብ ነው። በተለያየ ምክንያት ተመናምነው እዚህ መድረሱን ሳናይ ማለት ነው። ኦኬ፣ በዚህ ስራ አንዳንድ ነገሮችን እናንሳ። አንደኛ የኖህና የሜታይከልን መቃብር ጠብቆ የዘለቀ ህዝብ ነው። ይሄ ደግሞ ለኢትዮጵያዊነት ለኢትዮጵያ መሰረት መሆኑ ወይንም የመሰረት ድንጋይ እንደሆነ ያሳየናል። ከዚህ ሊወጣ የሚችል ስለማይሆን ማለት ነው። ሌላው የመንግስት ስርዓትን የዘረጋ ነው። ንግስት ማክዳ በጣም ብትታወቅም ከሰለሞን ጋር በነበራት ግንኙነት ወይም ከሌሎችም በታሪክ ተጽፎ የምናገኘው ሰፊ ግዛት ስታስተዳድር ስለነበረ በወቅቱ ዌልናውን የሆነችው በሆነ አጋጣሚ እሷ ነች። ስለዚህ እሷ ብትጠቀስም ይኸው ከነ አይከል ጀምሮ ያለውን ታሪክ አምጡት። ከዛ የወረደ ነው፣ ዝም ብሎ አይደለም የሚመጣው። ከነ የኖህ ሚስት አይከል ጋር ተያይዞ የመጣ ነው። እስከታች ሲወርድ ሲዋረድ የመጣ ያ ስርዓት ነው። ሴቶችን ወደ ንግስና የማምጣት ስርዓቱ እንበረሙ ከንግስናው ጋር እንዴት ነው ተሳስረው እንደሄዱ ድንግል የሆነች ሴት ወደ ስልጣን መታ በድንግልና ስታስተዳድር እንድትኖር የተደረገበት ሂደት ይሄ በጣም መሰረታዊ ነገር ነው። ይህን እንግዲህ እነ ሮክስ 1917 እንደ ኢትዮጵያ አቆጣጠር በጻፉት ኩዊን ሸባ በሚል መጽሐፍ ስለ ቅማንቶችን በደንብ አድርገው አስተምረዋል። በተለይ ደግሞ የቅማንቶች ሀገር መስራችና የመንግስት ስርዓትን እንዴት አድርገው እንደመሰረቱ በሚያሳይ ሁኔታ በደንብ አድርገው ጽፈውታል። ቅማንቶች ናቸው ያን ስርዓት የመሰረቱት። በቅማንቶች ዘመነ መንግስት ጊዜ ያ ማለት ምንድነው? ክርስትና ከመምጣቱ በፊት የነበረው ዘመን የብልጽግናና የከፍተኛ የሰላም የደስታና የፍቅር ሀገር እንደነበረች፣ በዛ ደረጃ ትልቅ ልዕልና ደርሳ እንደነበረች ተጽፏል ማለት ነው። በዛ ጊዜ ይሄ የሆነበት ምክንያት ምንድነው? ጠንካራ የሆነ የአስተዳደር ስርዓት ገንብተው ስለነበሩ ነው ማለት ነው። በመንግስት ስርዓት ግንባታም ትልቅ ሚና የተጫወተው የቅማንት ህዝብ ነው። ሌላው ልዩ ልዩ የቦታ ስያሜዎችን ያወጣ እና በተግባር ላይ የተጠቀማቸው፣ ለምሳሌ አሁን ኢትዮጵያ የሚለው ኢትዮጵያ ነው፣ ውብ ምድር ማለት ነው።
አቢሲኒያ ማለት የአባታቸው ስጋ ማለት ነው፣ ልጆች ማለት ነው። አቢሲኒያ ከአበሻ ጋር ይገናኛል። አበሻ ማለት ባላባት ማለት ነው እንጂ አረብ ለእኛ ስም አይወጣም። አረብ ትናንት ነው የተፈጠረው። እውነቱን ለመናገር ከክርስቶስ ልደት በፊት 600 ዓመት ዓለም ገደማ ነው አረብኛ የሚባል የተፈጠረው። በዛ ምክንያት ነው አረብ የሚባል ህዝብ ስም ይወጣለት እንጂ እንደዛ አይደለም። አብዛኛው አረብ የምንለው የከነዓን ዘሮች ናቸው። ከቅማንቶች ጋር ያለ ዝርያ ነው፣ ያ ህዝብ ነው። ሰው እነዛን ሁሉ የተለያዩ ቦታዎችን ስያሜ ያወጣ ነው። አረቢያ፣ አረብ በርካታውን ሄዳችሁ ሚድል ኢስት ብትሄዱ ኢየሩሳሌም፣ ኢያሪኮ፣ ጋዛ፣ እኛ ጋር ራሱ አረቢያ ጊዮርጊስ አለ። አይ ቲንክ ጋዛ ጊዮርጊስ ነው፣ ሌላም አለ እንደዚሁ ጋዛ የሚባል ቦታ ራሱ ማለት ነው ቤተክርስቲያን ያለው ጭልጋ አለ። ይህን ሁሉ መመልከት እንችላለን፣ በሚገባ ማየት እንችላለን። ትርጉሞቹ ራሱ ከዚህ እንደሆኑ ኢትዮጵያ ውስጥ ያሉ የቦታ ስያሜዎችም በተመሳሳይ ነው። ኢትዮጵያ፣ ጎንደር፣ ጎጃም፣ ኤርትራ፣ ሸዋ የምትሉት የቦታ ስያሜ፣ ሐረርጌ፣ ሌላ ቦታም ወለጋ፣ እንዲህ አይነት የቦታ ስያሜዎቹ ከጥንታዊ የቅማንተኛ ቋንቋ ጋር የሚገናኝ ነው። ይህንን ማየት እንችላለን። ይሄ ደግሞ ጥንታዊነቱ ነው። በነገራችን ላይ እነዚህ ትልልቅ ቦታዎችን ሳይሆን በውስጣቸው ያሉ ወንዞች፣ ተራራዎች፣ ሸጦች የመሳሰሉት ስያሜዎቹ በየአካባቢያቸው ትርጉም የሌላቸው ስያሜዎች ሁሉ ከቅማንተኛ የመጡ ስያሜዎች ናቸው። ይህን ማየት ያስፈልጋል ማለት ነው። እንግዲህ ለብዙ ህዝቦችና ቋንቋዎች አባት የሆነ ቋንቋ ነው። ግዕዝ የተፈጠረው ከቅማንተኛ ነው። የፈለገ ብትፈልጉ ሌላ ቦታ አታገኙትም። እኛ ግን በቅርቡ ባደረግነው ጥናት ደርሰንበታል። በርካታ የቅማንተኛ ቃላት ግዕዝ ውስጥ ታገኟቸዋላችሁ። ግዕዝ በኋላ የመጣ ነው። ግዕዝ በሳይንሳዊ ጥናቱ እንደሚነግረን ከክርስቶስ ልደት በፊት 1000 ዓመት ዓለም ገደማ የተፈጠረ ቋንቋ ነው። ቅማንተኛ ደግሞ ሕገ ልቦና የሚቀደስበት ነው። ግዕዝ ቀዳሚ ቢሆንና የሃይማኖት ቋንቋ ሆኖ ቀድሞ ዘልቆ ቢሆን ኑሮ የሚፈጠረው የነበረው ጥንት ነው። አዳም ነበር የሚጠቀምበት። ቅዳሴውን በሕገ ልቦናው ቅዳሴ በዛ ያደርገው ነበር። ግን እሱ በቅማንተኛ ነው የሚጠቀምበት የነበረው። እነ ኖህም የሚጠቀሙት እንደዛ ነው። እነ መልከጼዴቅም የተጠቀሙት። ቅማንቶች ዛሬ ይዘውት የዘለቁትም እሱ ነው። ዛሬ ሳይከለስ ሳይበረዝ እንዳለ ስርዓቱን የቀጠሉት ማለት ነው። ይሄ እውነታ ነው። ቀስ እያለ በደንብ አድርጎ እየገባንና እያወቅነው እንሄዳለን። ከዛ ውጭ ግዕዝ ወደ ህይወት የመጣው ኢትዮጵያውያን ህገ ኦሪት የሚከተሉ የነበሩ ቅማንቶች ወይንም ፈላሻ ተብለው የሚጠሩት ወይም ካይላ ብለው የሚጠራሉ እነዚህ ህዝቦች ነው የኦሪቱን አምልኮ ስርዓት ለመፈጸም ከቅማንተኛው ጋር ጎን ለጎን አድርገው መጠቀም የጀመሩት ማለት ነው። ዛሬም ድረስ ይህን የሁለቱን አቀላቅለው ይዘምሩበታል፣ ይቀድሱበታል፣ ይባርኩበታል፣ እግዚአብሔር ያመሰግኑበታል። ዛሬም ድረስ ማለት ነው። ዛሬም ድረስ ያኔ ነው እንግዲህ ግዕዝ ወደ ህይወት የመጣው ማለት ነው። የአፍ መፍቻ ቋንቋ ሆኖ አያውቅም ኢትዮጵያ ውስጥ። ሌላ ሀገር ካለ አይ ዶንት ቲንክ ሶ የለም። ግን እነዚህ ህዝቦች ናቸው የፈጠሩት። ለዚህ ስርዓት ተብሎ የተፈጠረ ቋንቋ ነው። ዞሮ ግን አባቱ ማን ነው? ቅማንተኛ ቋንቋ ነው። ይህንን ቁጭ ብለን ማየትና መከራከር የሚፈልግም ወይም መረዳት የሚፈልግ ከኔ ጋር ቁጭ ብለው ብዙ እንትን ማለት እንችላለን፣ መነጋገር እንችላለን፣ ይህን ማየት እንችላለን። ህዝቦችም ዛሬ በጥናት አሁን ቅርብ ጊዜ ጥናቶች ሁሉ እየወጡ ነው። ሴሜቲክ ቋንቋ የሚናገሩ ህዝቦች በሙሉ ከቅማንት እንደ ዲሰንድ ያደረጉ እንደሆኑ በደማቸው ሲጠኑ ቅማንት እንደሆኑ ነው የሚያሳየን። አገቡ የሚሏቸዋል። አገቡ ቢሆንም ቅማንት የነበረ በዛው በቅማንት ውስጥ የነበረ አብሮ የነበረ አንድ ህዝብ ነው። በሆነ መንገድ የተከፈለ ህዝብ እንጂ የደም ልዩነት የለውም። አገቡ የሚባለው ማለት ነው። ጥንታዊው ቅማንት እዛ ውስጥ የነበረ ነው። በሂደት የራሱን አይዴንቲቲ ዴቨሎፕ ስላደረገ ነው አገቡ የምንለው ማህበረሰብ ከዛው ከቅማንት አንድ ክፍል ነው። በዲኤንኤውም ተመሳሳይ ነው። እነዚህ ህዝቦች እንግዲህ የሴሜቲክ የሚባሉት አሁን መካከለኛው ኢትዮጵያ፣ ሰሜን ኢትዮጵያ እና የተለያዩ አካባቢዎች የሚገኝ ነው። በነገራችን ላይ ቅማንት እዚህ ብቻ ተወስኖ የሚቀር አልነበረም። የቅማንት ሕገ ልቦና ማዕከል ኬንያ ኒያንዛ የሚባለው አውራጃ ውስጥ ነበረ። ይሄ ቪክቶሪያ ሀይቅ ራሱ ኒያንዛ ነው የሚባለው። የኒያንዛ ባህር ነው የሚባለው። ተክለ ጻዲቅ መኩሪያ በጻፉት መጽሐፍ የንግስት ማክዳ በደቡብ በኩል ያለው ግዛቷ እስከ ኒያንዛ ባህር ይዘልቅ ነበር ይላል። ኒያንዛ ደግሞ ቅማንት ሕገ ልቦና ቅዳሴ ላይ ኒያንዛ ብለው ይጠሩታል። ቦታውን ሲጠሩ ማለት ነው። ልክ እስራኤል ሀገር ወይም የከናን ምድር የነበሯቸውን ድግናዎች ሲጠሩ ቆሞ ልበል ለማቀቢ ቤሽባቅር ብለው እንደሚጠሩት ማለት ነው። ያም ይጠራል። የተለያዩ ቦታዎችን ይጠራሉ። በዚህ መረዳት ይችላል። እና ቅማንት እንዲሁ ዝም ብሎ ቀላል ወይም ትንሽ ህዝብ የነበረ ነው ብሎ ማሰብ እንትን አስቸጋሪ ነው የሚሆነው። ቅማንት ሰፊ ህዝብ፣ የብዙ ህዝቦች መሰረት። ዛሬ ኢትዮጵያ ውስጥ ያሉ በርካታ ህዝቦች መሰረታቸው ቅማንት ነው። በርካታ ህዝቦች ቢጠና መሰረታቸው እዛ ነው። ብዙ ቋንቋዎች ከዚህ ነው። በተለይ ሴሜቲክ ቋንቋ የሚባሉት መነሻቸው ይሄ ነው። ከዚህ ቋንቋ ነው የመጡት። አንዳንዴ ሌተር ኦን የሴሜቲክ ቋንቋ ተብሎ ስለተመደበ ግዕዝን ነው አባታችን የሚሉት እንጂ ቅማንተኛን አባታችን አይሉትም። ለምን? አሁን ባለው እይታ ቅማንት ትንሽ ነው፣ ጥንታዊ አልነበረም አይነት የሚል ግንዛቤ ስላለ፣ ገና ብዙ ግንዛቤ ስላላደገ ማለት ነው። ሲያድግ ሁሉን ነገር ይረዳዋል ሰው። ሌላ ነጥብ እዚህ ጋር የሚነሳ ምንድን ነው? የቅማንትነት የሰውነት ስነ ሞራልና ስነ ምግባር ይዞ የዘለቀ ነው ስቲል እስከ ዛሬ ማለት ነው። በዚህ ዘመን
በዚህ ዘመን ሰው የሚሸት ነገር ኤሌመንት የምታገኙበት ቅማንት ውስጥ ነው በሚገርም ሁኔታ ማለት ነው። እንዴት ታማኝነቱ፣ እውነተኛነቱ፣ የዋህነቱ፣ ታታሪነቱ፣ አርበኛነቱ ለሃይማኖቱ፣ ለሀገሩ፣ ለክብሩ ምን ያክል ጀግና እንደሆነ ራሱን አሳልፈው እንደሚሰጥ አጼ ቴዎድሮስን እዚህ ጋር አንሱት። ለሀገሩ እንዴት ነው? ማን ነው እንደ አጼ ቴዎድሮስ ራሱን ለክብሩ አሳልፎ የሰጠው? ብዙ ባንዳ እየሆነ ነው ራሱን አሳልፎ የሚሰጠው ለባንዳነት እንጂ ለክብሩ አይደለም። አጼ ቴዎድሮስ ያደረገውን ተመልከቱ። ሌሎችም ዛሬ በአካባቢ ያለ ማንም ይመሰክርለታል ስለ ቅማንት ታማኝነት፣ ታታሪነትና አርበኛነት፣ ጽናት ራሱ ያን ሁሉ መከራ እየመጣበት የቀደመ ነገሩ ላለመጣል ጥርሱን ነክሶ በጽናት የኖረ ፈጣሪውን እየለመነ የኖረ ህዝብ ነው ማለት ነው። እነዚህ ደግሞ የሰውነት ሞራል ስነ ምግባር መገለጫ ናቸው። ሌላ ነጥብ ማንሳት የምፈልገው ምንድነው እዚህ ጋር የስልጣኔዎች አባት የሆነ ህዝብ ነው ቅማንት። መካከለኛው ምስራቅ በርካታ በዓለም ያሉ ስልጣኔዎች የሚመነጨው ከዚህ ከጥንታዊ ህዝብ ነው። የዚህን እየወሰዱ ነው ለራሳቸው እያደረጉ በኋላ እንዲያውም ይህን ህዝብ እያገለሉት መጥተው አሳደሩት ከመካከለኛው ምስራቅ። ከኢትዮጵያ አሁን ከጥንቱ ከአባቶቹ ምድርም ራሱ ዛሬ ምን እያደረጉት እንደሆነ ማወቅ ትችላላችሁ። በተለያየ ምክንያት ሚስ አንደርስቱድ ያደረጉት በተለያየ ምክንያት ሆን ተብሎም ዲሊብሬትሊ አታክ ለማድረግ እየሞከሩ ስንት ስቃይ ቢያደርሱበት ያን ሁሉ እንግዲህ ችሎ ኑሯል። በዛ ሂደት ግን ብዙ ስልጣኔዎችን ገንብቷል ማለት ነው። የመካከለኛው ምስራቅ ወሰዱት። የአክሱም ስልጣኔ ባለቤቱ ቅማንት ነው። የዛግዌ ዘመን ስልጣኔ ባለቤቱ ቅማንት ነው። ብዙ ሰው አገው ነው የሚል አገው ነው ብሎ ይናገራሉ። ግን እሱን ማሳያ አምጡ አስረዱን ብትሏቸው አያስረዷቸውም። የአገው ሊቃን ራሱ አገው የሚለው ከማህበረሰብ ከየት መጣ ብትሏቸው በትክክል አያብራሩላቸውም፣ አያውቁትም። ኢቭን አገው የሚባለው ዲፋይን አድርጉት ብትሏቸው አይመልሱላቸው። ይሄ ስም ማጥፋት አይደለም፣ እውነት ስለሆነ ነው። ሁሉም ነገር ቅማንት ውስጥ ነው ያለው። የተደረገውም እንደዛ ነው። የአክሱም ዘመነ መንግስት በነበረው የነ ኢዛና ዘመን የነበረ መከራ ተቋቁመው በኋላ ያንን ቀይረው የነበረውን ስርዓት የመመለስ ስርዓት ሰርተዋል ከዮዲት ጌዲዮን ጋር ሆነው ቅማንቶች። በዛ 40 ዘመን የመንግስት ምስረታ የዛግዌ ስራው መንግስት የሚባል ትልቅ መንግስት መስርተው አስቀጥለውታል። ይህን ያደረጉት ላስታ፣ ላሊበላ፣ ቡግና የነበሩ የአይደረኪ ልጆች ናቸው። ካንዛኮና የወለዳቸው ልጆች ናቸው። በእርግጥ አገዎቹ በዛ ነበሩ። የሰሜን ድራ ልጆች ኮንትሪቢዩት አድርገዋል፣ የበኩላቸውን ኮንትሪቢዩት አድርገዋል። ይሄ ግልጽ ነው። በተለይ ብዙ ማስረጃዎች አሉት ከዚህ በፊትም ስናቀርበው ስለነበረ ማለት ነው። የጎንደር ዘመን ስልጣኔ የመሰረተው ቅማንት ነው፣ አባቱ ቅማንት ነው። ይህንን ከዚህ በፊትም ሌላ ፕሮግራም ስለሰራንበት ዲቴይል መሄድ አልፈልግም። ጎንደር ግንቡን የመስራቱ ሂደት የተፈጸመበት ከአጼ ፋሲል ጋር እንዴት አድርገው ልጃቸው ነው ባይዘወይ አጼ ፋሲል ቅማንት እንደሆነ በርካታ ማስረጃዎች እየወጡ ነው። ከግንቡ ስር ያለው የግራውንዱ ሩም ወይም ክፍል የህገ ልቦና ቅዳሴ ሲቀደስበት የነበረ የጸሎት ስርዓት ነው። ዛሬም ድረስ ተጠብቆ ነው የሚኖረው። አትግቡ የነዛ ጉዶች እያሉ ማለት ነው። የነዛ ጉዶች እያሉ እየፈሩ አስቀምጠውታል። ዝሮ ይሄ ሀቅ ነው፣ የነበረ እውነት ነው። አጼ ፋሲልን ደግሞ በዛ መንገድ ነው ሰው እንትን የሚያደርጉት። ይሄ ዜና መዋዕል ጸሐፊዎቹ በጣም ከፍተኛ ክብር ሰጥተው የሚያጋነኑት ምናምን አጼ ኢያሱን ነው፣ ከዛ በኋላ የሚመጣውን ነው እንጂ አጼ እንትናን አይደለም፣ አጼ ፋሲልን አይደለም። ምክንያቱም የሚያውቁት ነገር ስላለ ማለት ነው። የሚያውቁት ነገር ስላለ ነው። ያ ደግሞ አይነገርም፣ ነውር ነው፣ ታፍኖ ዝም ነው የሚባለው። እነዚህም በሙሉ የያዘ መጽሐፍት በየቦታው እንዳለ እናውቃለን። አንድ ቀን ጊዜ ሲፈቅድ ልክ እንደዛሬው ይወጣል ማለት ነው። የህንፃ ስራዎችን ቀድመው ሲሰሩ የነበሩ አዛዥ ባህሪን ግንብ ማየት ነው። ከአጼ ሰርጸ ድንግል ጉዛራ መጥቶ ከመስራቱ 30 ዓመት በፊት የቅማንቶች አዛዥ የነበረው አዛዥ ባህሪን እንደዛ አይነት የእንቁላል ግንብ የሚባል ሰርቶ ያን ህንፃ ኪነ ጥበብ ጠብቆት ኑሯል። ስለዚህ መሰረቶቹ ቅማንቶች ናቸው ማለት ነው። ያ ማለት ዛሬ ያሉ አማራዎች እኛ አልሰራ ነው ወይ ብለው ሊጠይቁ ይችላሉ። ኮንትሪቢዩት አድርገዋል፣ ሰርተዋል። የሰሩት ግን ቅማንት ነው እያሉ ነው እንጂ ወደ አማራነት ከመጡ በኋላ አይደለም። አማራነት የመጣው በኋላ ነው፣ ጎንደር ከባቢ ያለው ማለት ነው። ሰው አሁን እዚህ ጋር ጥላቻ ጋር ምናምን እንዳታገናኙ። ጥላቻ አይደለም፣ እውነት ስለሆነ እውነቱ መነገር ስላለበት ነው ያነሳሁት። ሌላው እንግዲህ ዘመናዊት ኢትዮጵያን የመሰረተ ደግሞ ቅማንት ነው። ይህን ማንም ዲኔ ሊያደርግ አይችልም። አጼ ቴዎድሮስ ቅማንት ነው። አጼ ቴዎድሮስ ነው ኢትዮጵያ ሞደርን ኢትዮጵያ የሚባለውን የመሰረተው ከዳርክ ኤጅ ወይንም ይሄ ጨለማው የኢትዮጵያ ዘመነ መሳፍንት የሚባለውን አሳልፎ ያን ሁሉ መከራ አልፎ ራሱን መስዋዕት አድርጎ ዘመናዊት ኢትዮጵያ የምትባለው የመሰረተው አጼ ቴዎድሮስ ነው። ይህን ማሰብ ያስፈልጋል። ቴክኖሎጂ ማሰብን፣ የቴክኖሎጂ እድገትን፣ ማህበረሰብ ለውጥ ምን ያን ትልልቅ ስኪም ዴቨሎፕ አድርጎ የተንቀሳቀሰው አጼ ቴዎድሮስ ነው፣ ቅማንቱ ማለት ነው። ይህን መረዳት ያስፈልጋል። አሁን የኔ ነው ለማለት ሳይሆን እውነት ስለሆነ ፋክት ስለሆነ እንድትረዱት ለማድረግ ነው፣ ሰው እንዲገባ ማለት ነው። ሌላው ዛሬም በዘመነ ክህደት ዛሬ ላይ ባለው የዘመነ ክህደት በእውነተኛው ማንነቱ ጸንቶ ለእውነት የቆመ ጽኑና ጀግና ህዝብ ነው የቅማንት ዛሬ ድረስ ማለት ነው። ዛሬ ድረስ ከማንም ጋር ሄዶ ማይለጠፍ ከዚህም ጋር ማይወዛወዝ በአቋሙ ብቻ ጸንቶ ሰው በመሆኑ ልዕልናና ሰው በመሆኑ ሞራል የቆመ በመልካም ምግባር ቆሞ ስቲል እስካሁን ቅማንትነቱ እየጠየቀ ያለ እየታሰረ እየተገደለ በግፍ ማለት ነው ታጉሮ ማንነቱን ለማጥፋት ዛሬ ድረስ
የክፉ ነገር እየተደረገበት ሁሉ ጸንቶ በማንነቱ የቆመ ህዝብ ነው። ጥሎ ማንነት ሊቀይር አላለም። ይሄ በጣም የሚያስደንቀው ነው የቅማንት ህዝብ ማለት ነው። በአጠቃላይ ቅማንት የኢትዮጵያ መሰረት የሆነ ህዝብ እንደሆነ ብዙ ማስረጃዎች ይኖራሉ። ካነሳቸው ጋር መረዳት ትችላላችሁ። ከዚህ በጃኖ ቅማንት ሚዲያ ያቀረብናቸው ፕሮግራሞች በርካታ ስለሆኑ እነሱን ማየት ትችላላችሁ። መልካም፣ ይሄን እንግዲህ በዚህ እንቋጨውና ወደ ሁለተኛው ነጥብ ልውሰዳችሁ። ሰሞኑን ስለ መሬት መንቀጥቀጥ እነ ሐኪም አበበች፣ ዶክተር ሮዳስ ታደሰ፣ አብዱል ፈታ የሚባሉ ሰዎች በማህበራዊ ሚዲያ ባቀረቡት ሀሳብ ስለ ቅማንት ምን ጉዳዮችን አነሱ፣ ምን ጉዳዮችን አቀረቡ፣ እንዴትስ ይታያል ወደሚለው መሰረታዊ እንትን ፕሮግራማችን እንሄድ። የዛሬው ዋና ትኩረት ይሄኛው ነው። ለመግቢያ ይሆን ዘንድ ነው ያንን እንደ መንደርደሪያ ያነሳ ነው ማለት ነው። እንግዲህ በአራት ክፍል ከፍለን እንመለከተዋለን። የመጀመሪያው ሐኪም አበበች ስለ አይከል፣ ቅማንት፣ ኖህና የጥፋት ውሃ የተናገሩት ሲሆን ሁለተኛው ደግሞ አሁንም ሐኪም አበበች ስለ ቅማንት አለመጥፋት ሳይጠፋ እስከዚህ መዝለቅ ያነሱትን እሱን እንመለከታለን። በሶስተኛ ደረጃ አቶ አብዱል ፈታ ሐኪም አበበች ያቀረቡትን ተከትሎ ስለ ቅማንት ያቀረቡት ነገር አለ ማለት ነው። የተናገሩት ነገር አለ። እንዲያውም ጥናት አድርገው ግን ሳያሳትሙት እንደቀሩና እንዲያውም ወደ መጨረሻ አቅማምተው ተውት። በቃ የሆነ የታፈነ ነገር እንዳለ ገብቶኛል፣ እንደዛ አድርገው ተውት እንትን አለ። በአራተኛ ደረጃ ሐኪም አበበች እንደ ማጠቃላይ ያቀረቡታል የወንበር ስርዓቱን አስፈላጊነት በተመለከተ ቀጥታ ወንበር የሚል ነገር ባይናገሩም ያቀረቡት ነገር አለ። እሱን በደንብ አድርገን እናየውና ማጠቃለያ ሰጥተን እንጨርሳለን ማለት ነው ፕሮግራማችን። ስለዚህ መጀመሪያ ፕሮግራሙን እንትን ለማድረግ ሐኪም አበበች ምን እንዳሉ እንመልከት። እንግዲህ ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የእሷ ዝርያዎች ናቸው። እንደውም ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። አይከል ነኝ ማለት አይከልን ስናስብ በጥፋት ውሃ ጊዜ ያ ሁሉ ንፍር ውሃ ባለበት ሰዓት እሷ እንትን ውስጥ አልገባችም ይላል መዝገባችን። መርከብ ውስጥ አልገባችም። ራስ ዳሽን ተራራ ላይ ወጣ ውሃ ወደታች ይወርዳል። ኬቭ ውስጥ ነው ገብታ ትላትሉንም ምኑንም አድርጋ አብልታ ወገኖቿን ያተረፈችው። ልክ እንደዛ ልጆቻችንን አይከልን ሆነን ማትረፍ። መልካም፣ እንግዲህ በዚህ ከመሬት መንቀጥቀጥ ጋር ተያይዞ በቀረበው ፕሮግራም ሐኪም አበበች አብዛኛውን ሰዓትና ጊዜ ያጠፉት ቅማንት ላይ በተለይ አይከል የሚለውን እንትን በማብራራት ነበረ። ከዚህ በፊት ስለዚህ ደፍረው ተናግረው ማያውቁም፣ ስለ አይከልም አንስተው ማያውቁም። ዛሬ ግን በደንብ በፊት እንደው ስሟ እየጠፋብኝ ተቸግሬ ነበር፣ ግን በኋላ ከትልልቅ አባቶች ጋር ተገናኝቼ ነው እሷን ያወቅኳት ወደሚል መጥተው ያቀረቡታሉ። እንግዲህ ካቀረቡት ውስጥ መልካም ነገር አቅርበዋል። በተለይ ብዙ መልካም ነገሮችን አቅርበዋል። አንድ ግን መሰረታዊ ስህተት ፈጽመዋል። እሱን መጀመሪያ ማየት እንችላለን። ይሄን አሁን ከተናገሩት ማለት ነው። አሁን ከቀረቡት እንግዲህ ምን ነጥቦችን ያነሱት፣ አንደኛ አይከል የኖህ ሚስት እናት ነች የሚል ነገር አቅርበዋል። ቅማንቶች የእርሷ ዝርያዎች ናቸው የሚልም አቅርበዋል። ከዛ ቅማንቶች በአይከል ያመልኩባታል የሚል ሶስቱን እንይና ቀጥሎ ያሉትንም እዛው አብሬ ለማብራራት እሞክራለሁ። እንግዲህ አይከል የኖህ ሚስት እናት ነች የሚል ከየት እንዳመጡት እንትን አልልም፣ ግን ምሁራን ወይም አባቶች ተናገሩ ብለው ወደ መጨረሻ የቀረበው ከዝግጅቱ መጨረሻ ላይ የተናገሩት ነው። ከዛኛው ከትልቁ ዝግጅት ካቀረቡት መጨረሻ ያለውን ነው ወደዚህ አምጥተን ያቀረብ ነው። ምንድን ነው የሚሉት እሳቸው? ዓለም በንፍር ውሃ ሲጠፋ አይከል ወደ ኖህ መርከብ አልገባችም። ሳትገባ ምንድን ነው ያደረገችው? ወደ ራስ ደሸን ጫፍ ወደ ተራራው ጫፍ ወጥታ አንድ ዋሻ ውስጥ ገቡ። ወገኖቿን ይዛ ገብታ እዛ ነው ተደብቀው የኖሩት ዝናቡ እስከሚያልፍ ትላትሎችን እየለቃቀመች አብልታ ክፉ ዘመንን አሳለፈች ነው። ይሄ እንግዲህ አዲስ ፐርስፔክቲቭ ነው ለእኛ ማለት ነው። አዲስ ፐርስፔክቲቭ ነው። ሜይ ቢ ቀጥዬ ላነሳው እችላለሁ። ስለዚህ እስኪ እነዚህን እንትን ልበላቸው። መጀመሪያ ከኖህ ጋር ለማገናኘት እንደዚ አይነት አይዲያ ስላላቸው ወይንም እንደዚ አይነት ፐርስፔክቲቭ ስላላቸው ከኖህ ጋር እንዴት አድርጌ ላገናኘው የሚለውን ነገር አስበው ይህን መላምት የጠቀሙ ይመስለኛል እንጂ መጽሐፍ ቅዱስም እንደሚለን የተረፈ ሰው የለም በዚህ ዓለም ነው ካለ እንግዲህ ያንን ይዘውት የመጡት ፐርስፔክቲቭ አንድ ፐርስፔክቲቭ ነው ብለን እንወስደዋለን። አንድ እይታ ነው። ስለ ኖህ መርከብ፣ ስለ ጥፋት ውሃና ስለ ሜቴ አይከል ያለ ሌላ ፐርስፔክቲቭ እንዲህ ነው ብለን እንድንረዳውና እነከሌ እንዲህ ይላሉ እንድንል አድርጎናል ማለት ነው። ይሄ ጥሩ ነው፣ አማራጭ እይታ ስለሆነ ይሄ አይከፋኝም፣ በኋላ ላነሳው ስለምችል ማለት ነው። ነገር ግን አይከል የኖህ ሚስት ነች የሚለው ቅማንቶችም የነገሩን የአባቶቻችን ትውፊት የሚነግረን ነው።
አይከል የኖ ሚስት ነች እንጂ የኖ አማት አይደለችም። በቅማንቶቹ እስካሁን ባለው በቅማንቶቹ ትውፊት የቃል ትምህርትም በአባቶቻችን አጠቃላይ አስተምሮ አይከል የኖ ሚስት ነች ተብላ ነው የምትከበረው። መቃብሯ ነው እሱ መቃብሯ ቦታ ድግና አዘጋጅተው ነው የሚቀድሱበት የሚባርኩበት እንጂ እሜት አይከል አምላክ ነች ብለው አምልኳት አያውቁም። በፍጹም እንደዛ የለም። ይሄ ዝም ብሎ በግምት የተባለ ነገር ነው። እሱ ለምን እንደሆነ እናነሳዋለን። እሱን ይሄ ራሱ እንዴት እንደ ያመልኳታል የሚለውን ነገር አብረን በዚሁ ማንሳት ስለምንችል ማለት ነው። እንግዲህ ቅማንቶች የእርሷ ዝርያዎች ናቸው። የስ ቅማንቶች የአይከል ለብቻ ሳይሆን የአይከል እና የኖህ ልጆች ናቸው። ቅማንቶች የልጅ ልጆች ያን ትውፊት ተረክበው እንዳለ ቀደም መጀመሪያው ክፍል እንዳቀረብኩላችሁ ያን ትውፊት እንዳለ ይዘው የዘለቁ ናቸው ቅማንቶቹ። የኖህን ትውፊት ወጉን ባህሉን ከአዳም የተቀበለውንና ከልጆቹ የተቀበለውን ከአዳምና ከልጅ ልጆቹ የተቀበለውን ኖህ በ10ኛው ትውልድ ይዞ ለእኛ ለካማውያን ህዝቦች ለቅማንቶች ነው ያስረከበው። በመልከጼዴቅ በኩል ይዘነው የመጣ ነው። ይሄ የቅማንቶች ስርዓት ነው። ያን ይዘነው የቀጠለው ማለት ነው። ስለዚህ ዝርያዎች ናቸው። የስ አባታችን ብለን ነው አይከልን ምንድነው እሜት አይከል እናታችን አይከል ብለን ነው አክብረን የምንጠራት። ለምን ስጋችን ስለሆነች ማለት ነው አይከል። ይሄ ምንም ጥርጥር የለውም። እዚህ ጋር ምንም ያጠፉት ጥፋት የለም። አይከል ቅማንቶች በአይከል ያመልኩባታል የሚለው ግን ፍጹም ስህተት ነው። ይሄ እንዳልሆነ ይሄ እንዴት እንደተፈጠረ እንመልከተው። እንግዲህ አይከል የቅማንት ህገ ልቦና አንዱ ድግና ነው። አይከል የሚባለው ቦታ አንዱ የቅማንት ህገ ልቦና ጥንታዊ ድግና ነው። ከጥንት ጀምሮ የነበረ መቃብሯ ላይ የተሰራ ድግና ነው። በዛ ድግና ቅማንቶች በየአመቱ ወይም በአይ ቲንክ 2 ጊዜ አንድ ጊዜ በየአመቱ ይቀደስበታል። መታሰቢያ ማለት ነው። ሲቀደስ ደግሞ ቅዳሴ ነው። ዛሬ ቤተክርስቲያን እንደሚቀድሱት እነሱም ቅዳሴ ያላቸው መስዋዕቱ ሌላ ቢሆንም ማለት ነው። እንትኑ ስርዓቱ ቢለያይም ሰው ቅዳሴው ተቀድሶ እንባረክበታለን እና ከአይከል በረከት ልክ እንደ የቅዱሳን በረከት ነው የምንጠብቀው እንጂ አምላክ ነች ብለን የምናመልከውም የለም። አባቶቻችንም የናርገው አያውቁም፣ ሲያረጉም አልነበሩም። መቼ ነው ታዲያ አይከልን እንደ አምልኮት ቦታ አድርገው ቅቤ የሚቀቡ ሰዎች የመጡት? ጨርቅ እያሰሩ የሆነ ነገር የሚያደርጉት፣ ቡና እያፈሉ አምልኮት የሚፈጽሙት፣ ሂደው ስለት እየተሳሉ ሳንቲም ምናምን የሚጥሉ መቼ ነው የተፈጠረው የሚለውን ይህን በተመለከተ እኔ ከምናገረው ይልቅ ጋሻ አየልኝ ተሰማ የዛሬ 6 ዓመት ገደማ ከጃኖ ቅማንት ሚዲያ ጋር በነበራቸው ቆይታ ይህን ቃለ ምልልስ አድርገው ነበር እና እሳቸው እንስማቸው። አሁን ይገርምሃል፣ በዓለም ላይ የአባታችን ነው መቃብር ጎንደር፣ የእናታችን የምና አይከል መቃብር አይከል በምንል ጊዜ እስካሁን የለም። መካከለኛው ምስራቅ ነው የለም፣ አውሮፓ ነው የለም፣ አፍሪካ እንዲካለ ነው ብሎ የተከራከረን የለም። በአመኔታ የተቀበለው ህዝቡ ቀድሞ ሲጀመር ግን አይከል የጃጨቡድ የተባሉት ቆርቁረዋት አይከልን ወደ ጥልያን ገብቶ ይዟት ቆየ። ከጥልያን ያቄ ኃይለ ሥላሴ መንግስት ተረክቦ አውራጃ ሲጻ ምን ይባላል መሰለ? ለጭልጋ አውራጃ ግዛት ጽሕፈት ቤት እምን አይከል እናታችን አይከል ማለት ነው። ለጭልጋ አውራጃ ግዛት ፖሊስ ጽሕፈት ቤት እምን አይከል እናታችን አይከል ተብሎ በኋላ ያን የጸሎት ቦታ በ1950 ምናምን አካባቢ አንዲት ማገላ የምትባል ጋይንቴ ዛሬ ያደረባት ፊቷን በጥላት ቀብታ በየመንገዱ ቡና ታፈላ ነበረች። ያቺ ሴት ወጣ ግራዋ ጸሎት ቦታ ቅማንቶች ጸሎት ቦታ በር እያረዱ የሚጸልዩበት ቦታ ላይ ቡና ፈላች። እነ ወንበር ሙሉነህ እነ ወንበር መሸጃ ጊዜ እሷን አባረው ቦታውን መላረክ ጸበላቸውን መርጨትተው አርክሰዋለች ብለው ለቀቁ። ከዛ በኋላ የቡና ማፍያ ሆኖ ሜት ያይከል እየተባለ ቆሌ እየተባለ መጠንቋያ ያደረጉት ትላንትና እኛ ስናውቅች ሰትዮ ማንም ምስክር አለ። ሜዳ ለሜዳ በዛ ባይከል ከተማ መንገድ ላይ ቁጭ ብላ ከነሐሴ አጋማሽ ጀምሮ ቡና እያፈላች የዛር ልብስ ምናምን ለብሳ ፊቷን ጠላት ቀምታ እንደ ካራ ያለ እንደ አገልግል ያለ ነገር ይዛ ምዞር ነው የነበረች። ወታደር ላይ ቡና ብታፈላ አረከሰችው ብለው ቡና አይወዱም ቅማንቶች። በሃይማኖታቸው የነሱን ሃይማኖት የሚከተል ቡና አይጠጣም። ሲጋራ ማይጠጣም፣ ጫት ገለመሌ አይቀምም። እና እሷን አባረው ቦታውን መቀደስ ሲገባቸው ለእሷ ለቀው ሰጡ። እዚያ በኋላ ባለዛሬ የሆነ ሁሉ እንደወዘሩ አሉ ሁሉ የሚታወቁ ሰዎች እየሄዱ ያ ቡና መጠጣት በኋላ የግንቦት ልደታ
ተስለን ንፍሮ በልተን ተስለን እንደምንነሳ ወይም የፍልሰታ በዓሏን አክብረን ስናበቃ ተስለን እንደምንነሳው መሳያ አድርገው ያንን እንጂ ይሄንን አሁን የምናይከልን መነሻ ከኛ ይልቅ ሌላው ነው አስቀድሞ ለጥጋ አውራጃ ግዛት ጽሕፈት ቤት እምናይከል እናታችን አይከል እያለ ሲጻፍ የነበር ሰነዱ አሁን ቢደረደር በሙሉ አልተቀደደም። በእነ ደጃዝማች ገሌ ሲሰራ የነበረው እምናይከል እየተባለ ነው የሚጻፈው። መልካም እንግዲህ እንደተመለከታችሁት የሆነች በ1954 ይመስለኛል፣ ግን እሳቸው 1950ዎች ውስጥ ዓመተ ምህረቱ ጠፍቷቸዋል። ሌላም ሰው እንደዚህ በአጋጣሚ የቀደም የነበሩ ሰው ውጭ ሀገር የሚኖሩ ባለፈው ጉዳዩን የሆነ ሶሻል ሚዲያ ላይ አንስተን ስንወያይ አውቃለሁ ብለውኛል። እንደዛ እንደሆነ ማለት ነው አውቃለሁ፣ ሰትዮዋንም አውቃታለሁ ማገላ የምትባል ያሉ ይመስለኝ። ስለዚህ ከዛ በኋላ ቀጥሎ የመጡ ቡና አፊዎች ተከትሏል። ምንድነው የሆነው? ጋሽ አየለ ተሰማ እንደተናገሩት ቡና ማፍላት ጀመረች እሷ። ቅማንቶች ቡና አይጠጡም፣ ሲጋራ አያጨሱም፣ ሌላ ነገር አያደርጉም፣ ነውር ነው። እነዚህ ከነኩ የረከሰ ነው ተብለው ስለሚታሰብ ጥለውት ሄዱ። ድግናውን ተውት ማለት ነው። የሚት አይከልን ድግና መባረክ መቀደስ እየተገባቸው ነው ያሉት ጋሽ አየልኝ። ስለዚህ ከዛ በኋላ ሁሉም ባለዛርም ምንም በሉት ዛሬ እንዲያውም ብዙ ቦታ ነው ቃልቻ ሁሉ ይሄድበታል እዛ ቦታ ዛሬ ማለት አሁን እየታጠረ ነው ተከብሯል። በሆነ ጊዜ የቅማንት እንቅስቃሴ ከተጀመረ በኋላ ለምንድነው እንደዛ ያደረጋችሁ ታሳልፋችሁ ለምን ቅርሳችን ሰጣላችሁ? ይሄ ትክክል አይደለም። የእናታችሁን በረከትም ታጣላችሁ። ስለዚህ እንደገና ባርኩትና ድግና ይሁን ተብሎ ባርከው ይቀደስበታል። ዛሬ ድረስ በየዓመቱ ይቀደስበታል። አሁን እየታጠረ ነው። ከዚህ በኋላ ዝም ብሎ እንደዚህ የባዕድ አምልኮ እንትን ማድረግ አይሆንም። ሳንቲም የሚጥሉ ሰዎችም መቆም አለባቸው። ትክክል አይደለም። ያው አንዳንዴ የመልካም ነገሮች ተቃራኒ የሆነ ሰይጣን ነው ይሄን የሚያደርገው እንጂ የእንትናን እሜት አይከልን የማምለክ እንትን እንደሌለ ነው የተረዳ ነው። ሌላው አይከል በጥፋት ውሃ ጊዜ ወደ ቀደሙ ልመልሳችሁ። መርከብ ውስጥ ገብታ ሳይሆን የተረፈችው ራስ ዳሸን ተራራ ላይ ዋሻ ውስጥ ገብታ ነው ዘሮቿን ያተረፈችው እና እቺ ምሳሌ ትሆናለች። በመከራ ጊዜ አይከል ናት ህዝቡን ያተረፈችውና እኛም ዛሬ በሀገሪቱ ውስጥ ያለው በመከራ ጊዜ እንደ አይከል ሆነን ትውልዱን ማትረፍ አለብን ብለው ለሴቶች የሰጡትን ኢምፖርታንስ ነው ሐኪም አበበች ያቀረቡት። እኔ ይሄኛውን እይታቸውን የሐኪም አበበችን አልቃወምም። ለምንድን ነው የማልቃወመው? የቅማንቱ አስተምሮ ቅድም የነገርኳችሁ ነው። ሌላ ፐርስፔክቲቭ ይሄን ይዘው መምጣት ለምርምር ክፍት ያደርጋል። ብዙ ነገሩ ይሄ ነው እውነት ነው እውነት አይደለም የሚለው ብዙ ሰው እንዲመራመር ያደርጋል። ነበር ወይ ሰው በዛ ጊዜ ተርፏል ወይ በዚህ ስልት ተርፏል ወይ ከመርከብ ውጭ በሆነ ተርፏል ወይ ባይብሉ የሚለው መጽሐፍ ቅዱስ የሚለው ነገር ግን ሙሉ በሙሉ የሰው ዘር ጠፍቶ 8 ሰዎች ተረፉ ነው የሚለው እና እንዴት ሊሆን ይችላል የሚለውን ማየት ነው። ከቅማንቶች አስተምሮ ጋር የሚጋጭ ነገር ያለው መሆኑ ምንድነው? የኖህ ሚስት ነች እንጂ አማት እንዳልሆነች የሚነገረው ነገር ያኛው ያጋጫዋል። የአምልኮት ምናምን የሚለው እሱም ስህተት ነው። ከዚህ አንጻር ማየት እንችላለን። ዝሮ ግን እንደ ፐርስፔክቲቭ ይዘውት የቀረቡትን ማብራሪያቸውንና ሰፊ እንትናቸውን ማስረጃቸውን ስላላቀረቡ እንዲቀርብ ነው የምንጠይቀው። ይዘው መቅረብ አለባቸው። ያን ሀሳብ የበለጠ አዳብረውት ማየት እንፈልጋለን። ምክንያቱም በዛም ይሁን በዚህ ምንም ችግር ስለሌለበት ለቅማንቱም ለኢትዮጵያም ችግር ይፈጥራል ብዬ ስለማላስብ ነው። ይሄኛውን እኔ እንዳውም እንደ ተመራማሪ አፕሪሼት አደርጋታል። ሌላው እንግዲህ ልክ እንደዚህ አይከልን አርያ ይዘን እንዲያውም አይከሊስት የሚላል አይከሊዝም መመስረት አለብን እያሉ ነው ሐኪም አበበች። ዛስ ጉድ ግሬት። ያሁን አይከሊዝም ከሚል ቅማንቲዝም ወይንም የቅማንቱ ስርዓትን መልሰው ቢባል የተሻለ ነው። እውነታው ያ ነው። ሐኪም አበበች የተወሰነ ዳር ይላሉ። አሁን እውነታውን መናገር ጀምሯል ስለ ቅማንት ደፍረው። ነገር ግን ስቲል አሁንም የወንበሩን ስርዓት ከመጥቀስ ይልቅ የአይከሊዝም ነው የሚለው። አይከል በወንበሩ ስርዓት ውስጥ ሆና ነው ያንን የምትሰራው። ትልቁ ነገር የወንበሩ ስርዓት ነው። የአብዱል ፈታህ ያቀረቡትም እሱን ነው። እውነታውን ነው የተናገሩት ማለት ነው። መጨረሻ ላይ አቅማምተው መናገር የፈለጉትን ቢተውትም ማለት ነው። ይሄ እውነታ ነው። ወይም ተናግረውት ጠፍቶም ሊሆን ይችላል። ዊዶን ነው። ዝሮ ግን ያን ነገር ነው እንትን ማድረግ ያለበትና ይሄ አይከሊዝምን ይሁንም ወይም ቅማንቲዝምን አምጦት የፈለገ ዋቴቨር ኢት ኢዝ የቀደሙ ሀገር ገንብተው አጽንተው የቆዩ ብለው የጠቀሷቸውን ትውፊቶች ዛሬም ወደፊት እናምጣቸው ስለሆነ በዚህ በኩል እንትንም ተቃውሞ የለኝም። ጥሩ ነው። ሌላው ሐኪም አበበች ስለ ቅማንት አለመጥፋት የተናገሩት እንስማ። ምንድነው የኖህ ሀብቶች እንዴት ነው? እስኪ አንቺ እንዴት ነው የተረዳሽው? እንዴት ነው ያገኘሽው መረጃ? ብዙ ብሔሮች ቋንቋ ያላቸው የተለየ
አጠቃቀም አሁን የኦሮሞ ባህል አለ፣ የኦምና የኩሽ ባህሎች አሉ፣ የሴም ባህሎች አሉ። ልክ እንደዛው እነ ጋፋት፣ እነ ሂናሪያ፣ ቡሻሼ፣ ሌሎችም ዘሮች ጠፍተዋል። አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነው የቀረን። አይከል ሴቶችን ትወክላለች። በጣም ሁልጊዜ ስሟ እየጠፋኝ ይቸገር ነበረ ጥናቱን ስሰራው። በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። አይከል በጣም ጎበዝና ልጇ የኖህ ሚስት ናት። ያው የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች፣ ብዙ የሴት ልጆችን የሚወክሉ ነገሮች ያስተላለፈች ናት። አይከሊስት ብለን ብናወጣ እንኳን ያቺ አይከል ሀሳብ የምትወስድ ሴት የመንደር መሪ ናት። አሁን እንደ ሲንቄዎች፣ እንደ ሴት ዳኞች፣ እንደ ሴት የአካባቢ የማህበራት መሪዎች እንደዛ አይነት የአይከልን ስርዓት ይወክላሉ። እንዳትረሳ ተብሎ ነው እሱ የተደረገውና በጎንደር ዙሪያ አይከል የምትባልም ከተማ አለች። ነባር ህዝቦች ማለት ነው። ኔቲቭ አሁን እንላቸው ህዝቦች የአይከል ዘሮች ናቸው በኢትዮጵያ የቀሩት። በጣም መመራመር ትችላላችሁ። በተለይ ወጣት ሴቶች ጎንደር ሄዶ ቅማንት ምንድነው ማህበረሰቡ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከሊስት በጣም ትልቅ ቤት መስራት የምትችለው የአይከል ሴት ናት እና ልክ አሁን ሐሙናይ እንደሚከበረው ሐሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው ሐሙን። አይከል በጎንደር ልክ እንደ አንድ መንፈስ ትከበራለች። መንፈስ ግን አይደለችም፣ ሰው ናት። ስራዋ ነው የሚከበረው። ማስረዳት ይከብዳል። ማወቁ ግን ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺህ ዘመን ነው እንግዲህ እኛ እንኳን ከኢቲኤል ስንጀምር 5800 ዘመን ከዛ በፊት ነው ያለፈበትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ገሞራው ያወጣዋል። አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም ስለ አይከል ስለ አሰራሯም ስለ ህዝቡን ባህል ማጥናት ያስፈልጋል እና እንትኑ ያወጣዋል። እሳተ ገሞራው ግን ያወጣዋል። እናስባለን እንደዚህ ብለን እርግጠኛ ሆነን ነው እኛ የምናወራው። ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። መልካም እንግዲህ በዚህ ንግግር ሰፊ ነገር ነው ያቀረቡት። አንድ ባንድ እንትኖቹን ለማስታወስ ልሞክር። አንደኛ ብዙ የኢትዮጵያ የጥንት ህዝቦች ጠፍተዋል። እንደ ጋፋት፣ ናሪያን ሌሎችንም አንስተዋል። እነዚህ ህዝቦች ሁሉ የቅማንት አንድ ክፍል የነበሩ ናቸው። በተለያየ ጊዜ የራሳቸው ቋንቋ ዴቨሎፕ አድርገው የነበሩ ናቸው። የጥንቱ አገርና ዓለምን የመሰረተ የጥንቱ የቅማንት ክፍሎች የነበሩ ናቸው። ቅድም ነግሬያቸዋለሁ። ጋፋት የቅማንት የሴሜቲክ ቋንቋ ተናጋሪ ነው። ቀጥታ ዲኤንኤው የሚመዘዘው ከቅማንት ጋር ነው የሚገናኘው። ዝርያው የቅማንት ነው። ስለዚህ ከዛ ወጥተን ለብቻ ሌላ ህዝብ እንደሆነ ልናረጋቸው አንችልም። ቅማንት ለምንድን ነው ያልጠፋው? የነዚህ ሁሉ አባት ህዝብ ስለሆነ አልጠፋም። ሌሎቹ ግን በቀላሉ ጠፍተዋል። ለምን? መጀመሪያ ቅማንትነታቸውን ጥለው ነው የሄዱት። ከዛ በኋላ ደግሞ ያን የአዲስ የያዙትን ጋፋትነት ለመጣል ቀላል ነው ለነሱ፣ አይከብዳቸውም። ኮር አይዴንቲቲ የነበረውን ቅማንት ስለጣሉት ማለት ነው። ስለዚህ መገለባበጥ ይመጣል ማለት ነው። ቀላል ነው ለመገለባበጥ። አንዴ ከመሰረት ከተነቃነክ ከአንዱ መሰረት ወደ ሌላው መሄድ በጣም ቀላል ነው። ሲምፕል ነው። መሰረት የተቸነከረ ነገር ስለሌለ ብዬ አምናለሁ። ነበሩ ግን ያን መረዳት ያስፈልጋል። ነበሩ የስ አሁን ሳይጠፉ የቀሩት አሁን ሳይጠፋ የቀረው ጥንታዊው ህዝብ ቅማንት ብቻ ነው ብለዋል። ፋክት ትክክል፣ አልጠፋም። አሁን ባልኩት መንገድ ማለት ነው። ይህን መናገረውትን አደንቃለሁ። ሐኪም አበበች አይ ሪሊ አፕሪሼት። አንዳንዴ በዚህ በፊት ሲያቀርቡ የነበሩትን ነገር በጣም ሲሪየስ ልተች ነበር። ይሄኛው የደብተራ ትርክት ነው ብዬ ነበረ እንትን ምለው፣ ግን ዛሬ ግን እውነታውን መናገር ስለጀመሩ አፕሪሼት አደርጋለሁ። አይ ሪሊ አፕሪሼት ዛት። እኔ አደንቃለሁ በዚህ በኩል ያለውን ነገር ማለት ነው። እውነት ነው፣ አልጠፋም። ቅማንት ነው የቀረው።
ቅማንት ደግሞ ጎንደር ብቻም አይደለም ያለው፣ ጎጃምም አለ፣ ሸዋም አለ፣ የተለያየ የኢትዮጵያ ቦታ ነው ያለው። ዛሬ ማንነት እንትን ጎልቶ የሚጠይቀው ጎንደር ከባቢ ቢሆን እንጂ ኤቭሪዌር አለ ቅማንት። ኢቭን ቅማንተኛ ቋንቋ ተደብቆ የሚነገርባቸው በአማራ ክልል ውስጥ ሞልተዋል። ኢቭን ትግራይ ውስጥ ሊኖር እንደምትችል አትጠራጠሩ፣ ሌላም ቦታ ማለት ነው። ሚስጥር ሆኖ ነው የቆየው። የአይከል ልጆች ራሳቸው እንዴት አድርገው ማትረፍ ያውቃሉ፣ በየትኛውም ቦታ ሆኖ ማለት ነው። ስለዚህ ቀኑና ጊዜው ሲወጣ ሁሉም ይወጣሉ። ዛሬ ይወጣ አይደለ? ይወጣል፣ ገና በደንብ ሆኖ ይወጣል። ማን ያውቃል? ማን ምን እንደሆነ እኮ የምናውቀው ነገር የለም። ዛሬ ወተን ሚዲያ ላይ የምንናገር ሰዎች ራሱ የበቀደመ እንትናችን በደንብ አድርገን ተረድተን ያወቅን ልንሆን እንችላለን። ዊዶን ነው። ሸዋ ብትሄዱ ብዙ ቅማንቶች አሉ፣ ቅማንትነታቸው የሚያምኑ ግን ባለ የፖለቲካና የማህበራዊ ጫና፣ የሃይማኖት ጫና መናገር አይፈልጉም። ቀኑ ሲወጣ ግን ሁሉም ነገር ይወጣል። ያኔ ሁሉም ነገር ይጋለጣል ማለት ነው። ሌላው እንግዲህ ምን ብለዋል? ጥናቴን ስሰራ ብዙ ጊዜ ስለ አይክል ስም ማለት ነው እየጠፋብኝ ነበረ። ስሟ እየጠፋብኝ ያስቸግረኝ ነበረ። በኋላ ነው በትልልቅ ሰዎች የተረዳሁት ወይም ያወቅኳት ያሳደግኩት ሀሳቡን ብለዋል። ሊሆን ይችላል። ያው የሚመራመር ሰው እንደዛ ነው። መመራመሩን እኔ አደንቃለሁ። አሁንም ምርምሮትን ጥሩ ነው፣ ይቀጥሉበት። እውነታው ላይ ግን አንዳንድ ሾለክ የሚሏትን ነገር ትተው ፋክቱን የምር ፋርዘር የበለጠ ያጥኑ። ቀደም ብዬ እያወቅኩት ነበረ፣ ነገር ግን በነበረው ጫና ማውጣት አልፈለግኩም፣ አልቻልኩም። ችግር ነው። አብዱልፈታ እንዳደረገው እኮ ነው። መጽሐፍ እንትን አጥንቶ ሊያሳትም መጣ። ነገር ግን ወደ ማሳተሚያ ሲሄድ ችግር ተፈጠረ። ዜን ያ ክፍል ሳይታተም ቀረ። አሁን ቅርብ ጊዜ እንግዲህ ይወጣል። ይሄ ነገር አይቀርማ፣ ይወጣል። ለወደፊቱ የበለጠ ጥናቱም ራሱ ተጠናክሮ ይሄዳል። ስለዚህ እኔ አሁን እንዳሉት አልረዳውት ብሎ አይክል ሳይሆን ጫና ስላለ የምናውቀው ጫና ስላለ ስለ ቅማንት መናገር ነውር ነው፣ አትናገሩ ተው ተብሎ ሀይ የሆነ ቅማንት ሲመጣ አማራን ይጠፋል በሚል የነገዱ አንዳርጋቸው ቅዠት ወንድማቸውን መሰረታቸውን ሲወጣ መደሰት እየተገባቸው በዛ በተሄደው መንገድ ክፉ ነገር ስለነበረ በዛ ጫና ዝም ብለው እንደመጡ ይገባኛል። እኔ በዛ ደረጃ ነው የማስበው። ወደ ሚዲያ እንደ ሐኪም አበበችው ነው ወደ ሚዲያ ሲወጡ የነበሩት ዘመን አውቃለሁ። ሞስት ፕሮባብሊ ከዚህ ከ2010 ዓመተ ምህረት በኋላ ይመስለኛል። ከዛ በኋላ ባለው ነው። የቅማንት ትግል ደግሞ ጫፍ ደርሶ ጭፍጨፋዎች ሲካሄዱበት የነበረ ወቅት ነው። ያን በዛ ጊዜ ስለ ቅማንት ማውራት ቅማንት የለም ብለው ለማፈን ሲታገሉ የነበሩ ሰዎች ትልቁ ጋር መጋጨት ስለሚሆን ዝም ማለትዎት ምርጫዎት ነው ብዬ ነው የማስበው። እኔ በዛ ነው የምረዳው። ሜይ ቢ ሌላ ራሱ የሚያውቁት ነገር ሊሆን ይችላል። ያኛው ለመቀበል ያዳግታል። ምክንያቱም ቅማንትን ማያውቅ የለም በዛ ደረጃ ማለት ነው። እናውቃለን። ስለዚህ ስለሜት አይከል ለመናገር የደፈሩት አሁን ነው። እሱም ቢሆን ጥሩ ነው፣ የሚበረታታ ነገር ነው። ሆን ተብሎ ለመቅበር ስለነበረ ነው። ሁሉም ደብተራ እንግዲህ ስለ ቅማንት በተለይ ደብተራ ምለው ፖለቲከኛውን ነው። የሃይማኖቱ ውስጥ ያለ ፖለቲከኛን የሚመለከት ነው። አሁን እንደዛ ሌሎችን ሰዎች ለማለት አይደለም፣ አገልጋዮችን አይደለም፣ ቅን አገልጋዮች አይመለከትም። ፖለቲከኛ የሆነ በቤተ ክህነት ውስጥ ያሉ ቅማንትን አጥፍተው በቃ አንድ ማህበረሰብ ነው የምንፈጥረው፣ አርፋችሁ ቁጭ በሉ፣ ጎንደርን በቅማንት ጎጃምን በቅባት እያሉ ፖለቲካ የሚሰሩትን ነው እነሱ ናቸው ደብተራ ምላቸው። እንግዲህ ጊዜው ሲደርስ ሁሉም ይወጣል። ይኸው እያየን እኮ ነው። ሌላው ምን ብለዋል? አይከል ጠንካራ የሆነች የኖህ ሚስት እናት ነች፣ ዮቶርም የእርሷ ዘር ነው ብለዋል። ዮቶር የእርሷ ዘር ነው፣ የከናን ልጅ ነው ዮቶር። በቃ አለቀኩ። መልከጼዴቅ አብርሃምን ባረከው፣ ቀደሰው፣ ግርዛት ገረዘው። የእግዚአብሔር ሕዝብ እንዲሆን በሱ ትውልድ የሚመጣው የባረከው ማን ነው? መልከጼዴቅ ቅማንታዊው ያ የሕገ ልቦናዊ ማለት ነው። የከናናዊው ከነዓን ተረግሟል ተብሎ ስለተጻፈ ነው የሁሉ ሽሽትና የሁሉ መከራ የመጣው። በአንዲት ቃል እኮ ነው የሁሉ መከራ ቀውስ የመጣበት ማለት ዓለም ድብልቅልቅ ያለበት ምክንያት ማለት ነው። ሴምነኝ ምናምን ቅማንት ነው ሴምነኝ እያለ ብዙ ሰለሞን ዳይናስቲ የሚባል መከራችን ያሳየን በዚህ ምክንያት ነው። በዚህ ምክንያት ነው ትልቁ ነገር ማለት ነው። ዮቶር ደግሞ ምንድን ነው ያደረገው? እነ ሙሴ የአብርሃም የልጅ ልጅ ልጆች ማለት ነው። እነ ሙሴ 410 ዓመት በግብፅ ባርነት ተቀጥቅጠው ነፃ ለማውጣት ችግር ስለሆነባቸው ሙሴ ሸሽቶ ዮቶር ጋር ሄዶ ነው። ዮቶር ነው 40 ዘመን ሙሉ ሃይማኖትን አስተምሮ እግዚአብሔር አምልኮትን አስተማረው። እንዴት ነው ይደራ ማምለክ እንዳለባቸው አምላክን እንዴት ማምለክ እንዳለባቸው ያስተማረው። ከዛ በተጨማሪ ብዙ ነገሮችን ያስተማረው፣ ጽናትን፣ እውነተኛነትን፣ አንዱን አምላክ ማምለክን፣ ይሄ ሁሉ ያስተማረው ማን ነው? ዮቶር ነው። ልጁን አጋብቶ ድሮውለት ማለት ነው። ከዛ በኋላ ከግብፅ ይዟቸው ከወጣ በኋላ በሲና በረሃ ፍዳውን ሲያስቆጥሩት እሱ ማን ነው? ዮቶር ምንድን ያደረገው? ወደዛ ሄዶ ልጁንና ልጆችና ሚስቱን ይዞ ሄዶ ካገኘ በኋላ ሙሴ ችግር ውስጥ ገብቶ ነበረ። በፍርድ እርስ በርሳቸው እየተናከሱ ማለት ነው። ፍርድ በቃ ብቻውን ነበረ። ኖ ሙሴ ኧረ እንዴ አንተ የወንበር ስርዓቱን አታውቅም እንዴ? እንዴት አልተማርክም ከኔ የወንበርነት ስርዓት? ስለዚህ አሁን ይኸውልህ ምንድነው ማድረግ ያለብህ? እኛ በወንበር ስርዓት ወንበሩ አለ፣ ከስሩ ደግሞ የ100 አለቃ
የሻለቃ የመቶ አለቃ የ10 አለቃ የሚባሉ የ50 አለቃ የሚባሉ አሬንጅመንቶች አሉን። በዛ ደረጃ ነው ህዝቡን የምናስተዳድረው። ስለዚህ አንተም እንደዛ አድርግ አሉት። ዮቶር እንደዛ ነው ያለው። ሙሴ አላቅማማም፣ ይሄን ነገር አደረገ። ከእንቱን ይሄ በርናውቱ ተረፈ ማለት ነው። ሊጠፋ ነበር ኤግዛውስት አድርጎ ማለት ነው። ችግር ውስጥ ገብቶ ቀንም ሙሉ ተዝለፍልፎ እየወደቀ ያን ሳይ ነው የነገረው። ስለ በዛ መንገድ ሄደ። እንትና ዮቶር እስራኤላውያን ከግብፅ መውጣታቸውን አይቶ በጣም ድንቅ ስለሆነበት ምንድን ነው ያደረገው? አይቶ ገርሞት ማለት ነው የእግዚአብሔር ነገር። በዛ ጊዜ ኦሪት አልተሰጠም። ኦሪት የሚባል ነገር የለም በዛ ጊዜ የለም። በሲና በረሃ ገና እየተድሞነሞኑን የነበሩት እንትን ፍዳቸውን እያዩ ብርሃን የሆነው ዮቶር ሂዶ ሁሉ ነገር አስተማራቸው። ካስተማረ በኋላ ምን አደረጉ? እግዚአብሔር ይሄን ስላደረገ ቀይ ባህርን ከፍሎ እንዲህ ስላሻገራችሁ ለሱ በጸጋና ለሱ ግሎሪ ወይም ይሄ ልዕልና መታሰቢያ ይሆን ዘንድ ብለው ምን አደረጉ? በጋራ ቅዳሴ ቀደሰ። የሕገ ልቦና ቅዳሴ ማን? ዮቶር። ከዛ መጽሐፍ ቅዱስ ምን ይላል? ኦሪት ምንድን ነው የሚለን? ምን ይለናል? ሙሴና የእስራኤል ሽማግሌዎችም ከዮቶር ጋር ቅዳሴው ቦታ ሄደው ነው ከዮቶር ጋር ምግብን አብረው በሉ። ተሰብስበው ከቅዳሴው በኋላ ጸሎት ጸለየ። ከሱ በኋላ አብረው በሉ ነው የሚለው። በልተዋል። ልክ ነው። የነበረው የሕገ ልቦና ስርዓት ነው። ያንን ከወነላቸው፣ በሉ፣ ተሳተፉ፣ አቆረባቸው ማለት ነው። ታዚት ይሄ እኮ ሀቅ እኮ ነው። እስራኤላውያን ሲደናበሩ መንገድ ያሳያቸው ማን ነው? ዮቶር ነው። ግን ዮቶርን ተመልሰው ጣዖት አምላኪ ነበረ፣ ኮከብ ቆጣሪ ነበር እያሉ የሚተነትኑ ዛሬ ሴምነን የሚሉ እኛ ሀገር ጥቁር ራስ ሴሞች፣ በእርግጥ ሴም ጥቁር ነው፣ ግን እንደዚህ አይነት እንትኖቹ አሉ። በጣም ያበዱ ሰዎች ማለት ነው። ይሄ ስህተት ነው በፍጹም ማለት ነው። የሴም አፍቃሪነት ነው። ይሄ እውነት ስለሆነ ማለት ይሄንን ማየት ያስፈልጋል ማለት ነው። አይከል ጎበዝ ነበረች። ብዙ ቅርሶችንና የሴቶች መገለጫ የሆኑትን ለትውልድ አስተላልፋለች። እውነት ፋክት ነው። ምንም ግልጽ የለም። ጊዜ ያወጣዋል ብለዋል። ጊዜ ያወጣዋል። እውነት ነው። አይከሊስ ወይንም አይከሊዝምን ማሳደግ አለብን። እንዲህ ብለን የቀደመ ህጋችን መልሰን አሁን የጠፋውን ስርዓት ብንመልሰው፣ ስርዓት አልበኝነት፣ ህገወጥነቱ ተስፋፍቷል። ሴቶች ልጆቻችን ላይ የሚደርሰው መከራ ብዙ ችግር አለ። ስለዚህ እሱን ለመመለስ ስርዓቱን እንመልሰው። የአይከሊዝምን ያሉት ያው የቅማንትን ስርዓት እንመልሰው ማለት ነው። በሌላ አባባል እንደዛ ነው። አይከል የወንበርም ስርዓት እንመልስ ነው። በተዘዋዋሪ ስለነገሩ ነው እና ትክክል ነው። ይሄ እንዲያውም የኢትዮጵያ መዳኛ ነው እያልኩ እኔ በግሌ በተደጋጋሚ ስገልጽ የነበርኩት ይሄን ነው። የኢትዮጵያ ትንሣኤውም ብርሃኗም መዳኛዋም ቅማንት ነው። ምንም ለራሴ ምናምን ማለት አይደለም። እውነታ ስለሆነ ነው። ፋክት ስለሆነ ነው። ይሄ ግልጽ ነው። ሌላው ከቅማንት እየወጣ የጠፋ ህዝብ ነው። በአብዛኛው ስርዓቱን እያፋለሰ ዘመናዊ ነኝ ምናምን እያለ እየጠፋ ብዙ ችግሮችን የፈጠረብን ነው። ዛሬ እርስ በርሱ እየተናከሰ ጦርነት እያመጣ ለንግስናም የሚጫረሰው እዚሁ ከነበረ የቅማንትነቱ መልካም ስነ ምግባር የወጣ ስልጣን አምላኪ ነው። ህዝብ የማይወድ መሬት ብቻ አፍቃሪ የሆነ ነው የሚጋደለው የሚናከሰው ዛሬ ማለት ነው። ከቅማንታዊነቱ ጠፍቶ ነው። ይሄ ፋክት ነው። ቢመርም ማንም ሰው ሊጋተው ይገባል። ማንም ኢትዮጵያዊ እውነታ ነው። ሂዳችሁም መጨረሻ ላይ የምታርፉት እዚሁ ስለሆነ ማለት ነው። ሀቅ ስለሆነ የሐኪም አበበችን ውሳኔ አድንቅ ያለው ትክክለኛ ምርጫ ነው ብዬ ነው የማስበው። ሌላው እንግዲህ በጎንደር ዙሪያ አይከል የምትባል ከተማ አለች። ነባር ህዝቦች ማለት ነው። ማን? አይከል አይደለም፣ ያው ቅማንት ማለት ነው። ቅማንት ነባር ነው። ከዚህ በፊትም አግኝተነዋል። ነባር ህዝቦች ያስ ትክክል። ነባር መስራች ሀገር የመሰረተ አፍሪካን የመሰረተ ዓለምን የመሰረተ ህዝብ እኮ ነው። ይህ እኮ ግልጽ ነው። ፋክት ነው። እግዚአብሔር አሁን እውነታ የሚወጣበትን ዘመን ስለመጣው መውጣቱ አይቀርም። እንግዲህ ቅማንቶች ኔቲቭ ናቸው። ኔቲቭ የሚባሉ ህዝቦች ናቸው ነው ኔቲቭ ፒፕል ብለዋል ሐኪም አበበች። ትክክል ናቸው። ኔቲቭ ነው። ይህ እኮ ግልጽ ነው። የአይከል ዘሮች ናቸው ብለዋል። የስ የአይከል ዘሮች ቅድምም ብየዋለሁ። የአይከል ዘሮች ናቸው፣ ግን በኖህ በኩል እንጂ ለብቻው አይደለም። ይህን እናውቃለን። ወጣት ሴቶች ጎንደር ሄዳችሁ መመራመር ትችላላችሁ ብለዋል። በዚህ ጉዳይ ምንድን ነው ያሉት? መመራመር አለባችሁ። ቅማንት ምንድን ነው የሚለውን እወቁ። ቅማንት ውብ ተፈጥሮ ያላቸው፣ ባህላቸውን የሚያከብሩ፣ ቤተሰቦቻቸውን የሚያከብሩ፣ የቅማንት ሴት ለባሏ ክብርት ነች። ባሏን በጣም ታከብራለች። ልጆቿንም በስርዓት ታሳድጋለች። የአይከል ሴት ትልቅ ቤቶችን ትሰራለች እና በቃ የቅማንት ሴቶችን ከፍ የሚያደርጉ ነገሮች የነገሩን ልክ ነው። ምንም እዚህ ተቃውሞ የለኝም። እንዲያውም እኔ ከምገልጸው በላይ ነው የገለጹት። ትክክል። አሁን እውነታው እየተገለጠ ስለሆነ ነው። ሌላ ምን ብለዋል ሐኪም አበበች? አይከል በጎንደር ልክ እንደ አንድ መንፈስ ትከበራለች። መንፈስ ግን አይደለችም፣ ሰው ናት። ስራዋን ነው የሚያከብረው፣ ስራዋ ነው የሚከበረው ነው ያሉት። ቅድም ከላይ ያነሱት ነገር ነው። መጀመሪያ ከመግቢያው ከዚህኛው ክፍል መግቢያ ላይ እንዳነሳሁት ማለት ነው። አይከል መንፈስ አይደለችም። መንፈስ ናት ተብላም አትሳሰብም። እናታችን እምን አይከል ተብላ ትከበራለች። ነገር ግን ቅዱሳን
ነገ አርብ ማለት ነው። ኸረመኪ ይባላል በቅማንቶች የሚገድፉት እሁድ ነው። የደብረ ዘይት ሽምኩላ ይባላል። ያቀን አንድ ወር ነው የሚገድፉት እንትን የሚጾሙት ዜን በአንድ ወሩ ደብረ ዘይት የሚባለው በክርስቲያኑ በዛ ቀን ሽምኩላ ብለው ያከብሩታል። ሽምኩላ ዓለም የሚያልፍበት ዓለም የተፈጠረበት ጊዜ ነው። ይህን በሌላ ቀን አይ ቲንክ አርብ ሌላ ዝግጅት ይዘን እንቀርባለን። በዛ ዲቴይል ማቅረብ አያስፈልግም። ግን በዕለተ አርብ በዚህ በኸረመኪ በሚባለው ነገ አርብ ብዙ ነገሮች ስርዓት ይደረጋሉና በጸሎት እየተጸለየ የተለያዩ ነገሮች እንትን ይቀርብላቸዋል ለቅዱሳን አባቶቻችን ክብር ማለት ነው። ለምን አርብ በዚህ በኸረመኪ ሁሉም ቅዱሳን መጥተው የቅማንቶችን መንደር ቤቶችን ይባርካሉ፣ ይቀድሱታል ብለው ያምናሉ። ስለዚህ እሜት አይከልም ቅማንቶችን መታ የምትቀድስበት እንደ ቅዱሳን እንደ አንድ ቅዱስ ማለት እንደ ቅድስት እናት በዛ ጊዜ ነው። ከዛ የተለየ እሜት አይከልን አምላክ ነች ብሎ የሚያመልክ የለም። መንፈስም አይደለችም። እኛም መንፈስ ብለን አናቅም። ቅድም ባየነው አግባብ ነው። ከዚህ ጋር ጥናተወትን ያጣሩት በደንብ አድርገው ሂደው ማለት ነው። በደንብ አድርገው ዝም ብለው እንትን እንዳያደርጉት ላይ እንዳያነቡት። አንዳንድ ፈረንጅ ጽፎ ያልሆነ ነገር የሚጽፍ ምናምን እንዳለ እናውቃለን። ቅማንት ሄብራክ ፓጋን ነው ብሎ የጻፉ የሚያሳዝን እኮ ነው። ፓጋን ነው እያሉ እዛ በፊት ሲጽፉ የነበረው በጣም ብዙ ናቸው። ለምን ህገ ልቦናን ያውቃል። ህገ ኦሪትን ነው እንጂ ህገ ልቦናን አያውቅም። ህገ ወንጌል ነው እንጂ ህገ ልቦናን አያውቅም። እስልምናን እንጂ ህገ ልቦናን አያውቅም ብዙ ሰው። ስለዚህ ህገ ልቦና ከየት ጋር የሚወሰዱት ኦሪታዊ ነው ሲሉት ከኦሪት ጋር የተለየ ነገር አለው። ቤተ መቅደስ የለው፣ ድንኳን የለው፣ ምን የለው፣ በድግና ውስጥ ነው የሚደረገው። ይህን ድግና ሳይ ደግሞ አይ ፓጋን ነው ብለው ፓጋን ይላሉ። ፓጋንነት ከየት ነው የሚመጣው? የአምልኮቱን ስርዓትና ትውፊት መሰረቶችን አይተ ገምግመ ቅዳሴ ስርዓቱን ተሳትፈ አይተ ነው። ለሰይጣን ለምንድን ነው የሚያቀርቡት መስዋዕትን ብለ ለእግዚአብሔር ነው ለምንድን ነው ብለ ማየትን ይጠይቃል። ያን ሳያደርጉ ነው ዝም ብለው እንደዛ ያሉት። ይህ እንግዲህ የቆየ ነው። ከዚህ እንትን ብለው ይመስለኛል ተሳስቶ ይመስለኛል ሐኪም አበበች ይህን ነገር እንደገና ቢያጠኑት ጥሩ ነው። ቢያጠኑት ማለት ነው። እኔን ቢያገኙኝ ብዙ ነገር ልነግራቸው እችላለሁ። እኔ ጋር እንወያይ እንችላለን፣ እንግባባለን ብዬ አስባለሁ። እንግዲህ ስራዋ ነው የሚያስከብራት። እሜት አይከል እሜት አይከል የሃይማኖት ጀግና ነች። ይህን ዓለም እንደ ንግስቱና ስታስተዳድር የነበረች ነች። ይህ ግልጽ እኮ ነው። ከዛ አንጻር ነው ጌጣጌጦች ያሉበትን ቦታ እርሷ ነች የምታውቀው ብለዋል። እንግዲህ ይህን ለመጀመሪያ ጊዜ የሰማሁት እውነት ሊሆን ይችላል። ያው የቀደመ ብዙ ትውፊት የኢትዮጵያ ተቀበሩ ነገሮች አሉ። የቅማንት ተቀብሮ የቀረ በኖህ ዘመን የነበረ ከዛ በፊትም የነበረ ሊሆን ይችላል። ኢትዮጵያ ውስጥ ያሉ ብዙ የተቀበሩ ነገሮች እንዳሉ እናምናለን። ይህን እንግዲህ ይግፉበት። እኛ እሱን እርሶ ታግለው ያወጡታል ብዬ አስባለሁ። ነገር ግን የብዙ ሺህ ዘመን ስለሆኑ ተሸፍኗል ነው። አንድ ቀን እግዚአብሔር ይገልጸዋል። ቅማንትም እንደዚሁ ተሸፍኖ እኮ ነው የኖረው። ብዙ አሸዋ በላዩ ላይ ሆኖ የቆየ አለት ነው ቅማንት። አሁን አሸዋው የተገለጠ አለቱ ብቅ ማለት ጀምሯል። ያ ገላጮች ደግሞ እኛ ብቻ ሳልሆን ሌሎችም ሁላችሁም እየመጣችሁ ስለሆነ ማለት ነው። ስለ አይከል እናጠናለን ከተባለ ጠንካራና አዋቂ የሆኑ ሰዎች ወደ አካባቢው ሄደው ማጥናት ያስፈልጋል። አሁን እንግዲህ ኢትኖግራፊክ ሪሰርች መስራት አለባችሁ ሄደው ቁጭ ብላችሁ እዛው ብለዋል። ልክ ነው፣ እንደዛ ነው። በስማ በለው አርምቸር ስፔኩሌሽን ከቢሮ ቁጭ ብሎ ስለ ቅማንት ማውራት ነውር ነው፣ አይቻልም። ፈረንጅ መጥቶ እያጠና እናንተ እዚህ ቁጭ ብላችሁ ስለ ቅማንት ለምን አታጠኑም? አሁን ዛሬ ሂዱና አጥኑ። በጣም የሚያምረው ነገር እሱ ነው። አጥንታችሁ ዲቴይል ከተረዳችሁ በኋላ የራሳችሁ እሳቤ የራሳችሁን ግንዛቤና በራሳችሁ እውቀት ትገመግሙታላችሁ። ያኔ ነው የእናንተ የሆነ ፋክት ይዛችሁ መምጣት የምትችሉት። እና በስማ በለው የሚደረገው ነገር ግን ትክክል ነው ብዬ አላምንም። ስለዚህ ይጠና። ልክ ነው፣ ጥሩ ነገር ብለዋል። በዚህ ላይ ምን ብለዋል? ስለ መድኃኒቱ፣ ስለ አሰራሯ፣ ስለ ህዝቡ ባህል ወግ በደንብ አድርጎ ማጥናት ያስፈልጋል። አጥኑት። ቅማንትን ኢትዮጵያውያን የምትድኑበት ቅማንት ስለሆነ ማለት ያንን ማወቅ ያስፈልጋቸው መሰረታችሁ ስለሆነ። ሌላው ሶስተኛው ጉዳይ ልውሰዳቸው። ወደ ሶስተኛው ጉዳይ በዚህ ፕሮግራም የቀረበው ምንድነው? አቶ አብዱልፈታ አበበችን ተከትለው የተናገሩት ነገር ነው። በጣም የሚገርም ነገር ነው። እናዳምጣቸው። እሷ ከጀመረችው በዚህ ስፔሲፊክ ቅማንት ጋር ተያይዞ እንግዲህ በኢትዮጵያ ከ100 በላይ የህዝብ ስርዓቶች የኢትዮጵያ ስርዓቶች አሉ ብለን ነው ያጠናነው። አንዱ የቅማንት ወንበር ነው፣ የወንበር ስርዓት ነው። እሱን ስናጠና አሁን አንዳንድ ነገሮችን ስታነሳ እህቴ እኔም እሱን እያሰብኩ ነበር እና ምንድን ነው የሚሉት? አንደኛ በኢትዮጵያ ውስጥ ይሄ የሴት የስነ ጾታ ጋር ተያይዞ በስነ ጾታ ትልቅ በተለይ የሴቶች ማንነት፣ የሴቶች ክብር፣ ልዕልና፣ ሞገስ አንዳንዴም ብቻም ሳይሆን ገባ ብለህ ስታየው ከወንድ በላይ ናቸው እነሱ በአንዳንድ ስርዓቶች ማህበር በኢትዮጵያ በአንዳንድ ስርዓት ቅማንት አንደኛው ነው። ሴቶችን ነው ምክንያቱም ሴቶች
የእውነት ምንጭ ናቸው፣ የዘር ምንጭ ናቸው እና የእውነት ምንጭ ናቸው። ፈጣሪ ደግሞ እውነት ነው ተብሎ ነው የሚገለጸውና እውነት ማለት ፈጣሪ ነው። ሴቶች እውነትን ይወክላሉ፣ ያ ማለት ፈጣሪን ይወክላሉ ተብሎ በጣም አሁን እንግዲህ አይከል ትወክላለች እዛ ሴቶችን ጋር ተያይዞ የሚነሳው ያለችው ነገር በእርግጥም በቅማንት የወንበር ስርዓታችን ይሄን እኛ በባህል ስርዓቱ ጋር ተያይዞ ማጥናታችንን አስታውሳለሁ። በአጋጣሚ መጽሐፉ እሱ ፓርት አልታተመም እና እግረ መንገዴን በዛው ሌሎች ማጠቃለያ በራሴ በኩል መልካም እንግዲህ እንደሰማችሁት ነው። እንትኑ ንግግሩ ይሄን ይመስላል። የወንበር ስርዓትን አጥንተናል። እንዲሁ ዝም ብዬ ሳመራይዝ ለማድረግ አጥንተናል። ለሴቶች የሚሰጡትን ክብር እና ሞገስም ተመልክተናል፣ አይተናል። ሴቶች ከወንድ በላይ ናቸው፣ ጠንካሮች ናቸው። ስለ ቅማንት ነው። ሴቶች የዘርና የእውነት ምንጮች ናቸው። እውነት ደግሞ ፈጣሪ ነው ብለዋል አብዱልፈታህ። የስ ቅማንቶች እኮ እግዚአብሔርን እውነት ነው የሚሉት እኮ። ይህን ታውቃላችሁ? ብዙ ሰው ማይገባው ነው። እኔ አብዱልፈታህ እውነትን በደንብ አድርገው ተረድተውታል ብዬ አስባለሁ። ለምን እውነት ፈጣሪ ነው አሉ። የስ ትክክል። ቅማንቶች ደግሞ ይደራ ነው የሚሉት ሲጠሩት። ይህ ማለት የኔ ነው። ደራ እውነት ማለት ነው። ይደራ ማለት የኔ እውነት ማለት ነው። እግዚአብሔር ብለን እንተረጉማለን በእኛ እንጂ የኔ እውነት ነው። የኔ የሚሆነው ደግሞ እውነት ለኔ ነው። የኔ አምልኮቱን ለማመልከው ለሰጋጁ ለማመልከው ነው። አምልኮቱን ለምፈጽመው ለኔ እውነት ነው። that is why I am bowing down before him ምሰግድለት ማመልከው አምልኮት የምገልጽለት እውነት ነው ብዬ ስለማምን ነው። ስለዚህ እግዚአብሔር ያማኙ የተከታዩ እውነት ነው ማለት ነው። that is why ሌላው ለምሳሌ ሙስሊም ሆኖ አላህ ለሱ እውነቱ ነው፣ የሱ እውነት ነው። ለኔ ደግሞ ይደራ ነው የኔ እውነት። ለክርስቲያኑ ደግሞ እግዚአብሔር ነው የሱ እውነት። እነዚህ የኔ እውነት የሚለው ነገር it's up to the individual ያን ነው። በጋራ ሆነ ስታመልክ ደግሞ ይህንን የጋራ አድርገው አንድ ማህበረሰብ ተፈጥሮ ልክ እንደ ቅማንቱ የሕገ ልቦና አምልኮት የሚከተሉ ሰዎች አሉ ማለት ነው። ስርዓት ሰርተውለት በዛ ስርዓት ይመሩበታል። ስለዚህ እግዚአብሔር እውነት ነው፣ ፈጣሪ እውነት ነው። የስ ልክ ነው፣ ፈጣሪ እውነት ነው። ለዛ ነው ቅማንቶችም እውነተኛ የሆኑት አብዛኛው ዛሬ የበጣ ሌባ አጭበርባሪ ነፍሰ ገዳይ ጠፋም። አንዳንድ ሌባ ተጋብቶበት ማለት ነው፣ የሌቦች መንፈስ ተጋብቶበት እንጂ ቅማንት እውነት ነው። ያን እውነተኛ አምላክ ስለሚያመልክ እውነቱን እንደጨበጠ እንደያዘ የዘለቀ ህዝብ ነውና ሴቶችም እውነት ናቸው። ታማኝ የሚሆኑ ስለዛ ነው። እውነተኛ ካልሆነች የቅማንት ሴት እንዴት ታማኝ ትሆናለች? ለባሏ እንዴት ልጆቿን ታገለግላለች? እውነተኛ ስለሆነች ነው። ስለዚህ ትክክል ነው ያቀረቡት አብዱልፈታህ ያቀረቡት ማለት ነው። ሌላው እንግዲህ ምን ብለዋል እዚህ ጋር እነዚህና ከአይከል ጋር ያሉትን ጉዳዮች ከወንበሩ ስርዓት ጋር አያይዘን አጥንተነዋል። በአጋጣሚ የመጽሐፉ ይሄኛው ክፍል ሳይታተም ቀረ፣ አልታተመም አሉ እና ትንሽ ቆዝመው ሊናገሩ ብለው ከዛ በኋላ ተውትና ወደ ማጠቃለያ ሊሄድ ብለው ሄዱ። የታፈነ ነገር አለ፣ እንዳይታተም የተከለከለ ነገር አለ ማለት ነው። ተጽዕኖ የተፈጠረ ነገር አለ ማለት ነው። ባይ ኤኒ ሚንስ ዊ ዶንት ኖው በምን መንገድ እንደሆነ ስለማናቅ፣ ግምታችን ግን እንደዛ ነው። ለመናገር ብለው ጀምረው ትተውታል። ቪዲዮውን በደንብ አድርጋችሁ ተከታትላችኋል ብዬ ስለማስብ የተደበቀ ነገር የታፈነ ነገር እንዳለ እናውቃለን ማለት ነው። አቅማምተው ነው የተውት። ለወደፊቱ ግን ይወጣል፣ ይታተማል። አይደለም አብዱልፈታህ በእጃቸው የያዙት ዛሬ ያላቸው ውስን የቅማንት ገልቦና ስርዓት እውቀት ድሮ ትኩስ እያለ ምንም ሳይነካ ሳይበረዝ በቃ ገናና በነበረበት ጊዜ የተጻፉ ብዙ መጽሐፍቶች ራሱ ታፍነዋል። ይመጣሉ እነሱ ዊል ሲ ይወጣሉ እናያለን። እና መበረታት ነው። እውነትን ከእውነት ጎን መሰለፍ ያስፈልጋል። የመጨረሻውን ነጥብ ላንሳላችሁ። አራተኛውና የመጨረሻው ነጥብ ከተወያዩበት ሐኪም አበበች የቅማንትን የወንበር ስርዓት አስፈላጊነት በተመለከተ እንዲህ ብለዋል። ይሄ ተፈጥሮ ነው። አሁን ማንም ሰው ሊመልሰው ማንም ሰው ሊያዛው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለው። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው። ቅድም እንዳልኩት እኔ ግን እንደ መጥፎ ችግር ማይላት ለኢትዮጵያ ህፃናቱ ላይ የሚደርሰው ፈተና ህጉ ወሰን ያላደረገለት ህግ አትፈርድባቸውም። በዳኞችም በህግ አውጪዎችም ያለው በወቅቱ ጥሩ ነገር ስለነበረ ያለውን ነገር በአደጋውም ወንጀሉም ትንሽ ስለነበረ በዛ ልክ ነው የሚፈርዱት። ይሄንን ባህሉ እንዴት ያየዋል? ባህሉ ይሄንን መከላከል አይችልም ወይ? የእናቶች ጊዜ አይከልን የምናደንቀው እኮ ይሄንን ስለተከላከለች ነው። የአይከል ህጎች እኮ ይታወቃሉ። አንድ ባለጌ መንደር ውስጥ ካለ የሾመቻቸው ሹመኞች ወጥተው ይጮሃሉ። ለታላቁ ሰው ከበላይ ላለ ሰው ይናገራሉ። የዛ ሰው ቤተሰብ ይጠራል። ያንን ጥፋት ያጠፋ ሰው ለምንድን ነው ልጅህን በስርዓት ያላሳደግከው? ይሄንን ለምን አደረገ ተብሎ ይጠየቃል።
ከተጠየቀ በኋላ መልስ ካጡ ከነ ቤተሰቦቹ ከነዘሩ ገበያው ለሱ ክፍት አይደለም። ጎረቤት አያናገረውም። ቢሞት ወጥቶ አይቀብረውም። ቅጣቱ በጣም የአይከል ቅጣት በጣም ኃይለኛ ነው። በዛን አይነት ሲቀጣ ዲሲፕሊን ሆኖ ሌላውም ሰው እንዳያጠፋ ረፍ ይሄ ይደርስብሃል እየተባለ አገሪቷ በጣም ተከብራ ታፍራ በህዝቦቿ ህግ ነው የዳነችው። ይሄ የትላልቅ የፍርድ ቤት ህጎችን አይጠቅስም። የባህል ህጎች አሉ፣ የመንደር ህጎች አሉ። ትልቅ ስራ ነው። አንድ ባለጌ ወደ መንደር ገብቶ ሴት መድፈር አይደለም ሴትን ጎንተል የሚያደርግ ከሆነ ወዲያውኑ ትጮሃለች፣ ትቀርባለች፣ ትነግራለች። ወዲያው ቤተሰቡ ይጠራል፣ ቅጣት ይወሰንበታል። እሳት እንኳን አይጭሩም፣ ከሱ እሳትም እንዲጭር አይፈቅዱለትም። ይሄንን የመሳሰለ ትልልቅ ባህላዊ ህጎች አሉ። ይሄንን ማደራጀት ያለባቸው ወንዶቹ ስራ ሰርተው ነው የሚገቡት። በቃ ያንን ሴቶች ነን መከላከል የምንችለው። ሴቶች ነን ወደ አደባባይ ማውጣት ያለብን። ሴቶች ነን ልጆቻችንን መጠበቅ ያለብን። ሴቶች ነን ወደ ባህል ህጎች መምጣት ያለብን እንጂ እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። አሁን ባህላዊ ህጎችን እንዴት እናጠናክራለን? እንዴት ቤት ለቤት እንነጋገራለን? የተወሰነ እኮ ወጥቶ መጮህ አልቅሶ መታየት አይደለም። ለምን ይሄ ይደረጋል ብሎ ህጎችን ከባህላዊ ላይ መውሰድ። እሳቸው ያሉት ከአይከሊስት ወይንም አይከሊዝምን መሰረት አድርገው ነው። ከዛ ጋር አገናኝተው ነው። ወንበር ብለው በቃላቸው አልተናገሩም፣ ግን ወንበርን የሚጠቁም አንድ ነገር ተናግረዋል። አነሳላቸዋለሁ። ምን ይላሉ? እንደሰማቸዋቸው ይሄንን እንደሰማናቸው አይከል ህዝቧን የምትከላከልባቸው ህጎች ነበሯት። የአይከል ህግ ብቻ ነው ወይ? የአይከል ህግ የሚባል የለም። ህጎቹ የቅማንት ህጎች ናቸው። በህገ ልቦናው ስርዓት የተደነገጉ በበላይነት በዋናነት የሚመራው ወንበሩ ወይንም እንበረሙ ነው። ከሱ ስር ደግሞ ሴቶች ትልልቅ ሚና አላቸው እንደተባለው ማለት ነው። ንግስትም ስለሚሆኑ ማለት ነው። ስለዚህ ልክ ነው ነበሯት። ቅማንት በዛ ነው እስካሁን ጠብቆ የቆየው ራሱን። ዛሬ ሳይጠፋ ጥርሱን ነክሶ ያልጠፋው ዛሬ ላይ ቀረው ወንበሩ ስርዓት ባለበት አካባቢ እንትን ብሎ እገተዋ ለጽዮን ይላል ወህቃፍዋ ጽዮንን ክበባት እቀፏት እንደተባለው ልክ እንደዛ ወንበሩን አቅፈው ከበው አለቅም ብለው ማንነታቸውን ጠብቀው የኖሩት ማለት ነው። የህግ ልቦናው ስርዓት ዛሬ የኖሩት ህግ ስላላቸው ነው፣ ስርዓት ስላላቸው ነው። ያ ስርዓትና ህግ ደግሞ እውነተኛ ህግ ስለሆነ አክብረው ስለቀጠሉ ነው። በዚህ ምክንያት ነው የዘለቀውና ልክ ነው ይሄኛው። ያብራሩት ይሄን በምሳሌ ለማሳየት ምናሉ? አንድ ባለጌ ችግር ከፈጠረ መንደር ውስጥ ወደ አይከል ሪፖርት ያቀርባሉ። በመንደር ያሉ የአይከል ሹማምንቶች ማለት ነው። ለታላቁ ሰው ከበላያቸው ላለው ማለት ነው ላለው ሰው ይናገራሉ። ያ ሰው ምን ያደርጋል? እርምጃ ይወስዳል። የመጨረሻውን ውሳኔ ይወስናል። አዳምጦ በደንብ አድርጎ መክሮ ተናገሩ ብሎ ለምን የሚለውን ነገር ሪዝኔብል ሆኖ ካላቀረበው የሚመጣው ፍርድ እንትን ግን ከባድ ነው ብለው ተናግረዋል። እንደሰማችሁት እንግዲህ ለወንበሩ ይናገራሉ ማለት ነው ያቀታቸው። ወንበር ነው ያ ትልቅ ሰው ማን ነው? ወንበር ነው የሚባለው። ለምንድን ነው ሐኪም አበበች ወንበር ብለው መናገር ያልፈለጉት? ለምን? ዋይ የህገ ልቦና የአምልኮ ስርዓት ብለው ቢናገሩ ያሳፍረውታል። መሰረት እኮ ነው ክርስትና። ያለ ህገ ልቦና ያለ መሰረት አልቆመም። ህገ ልቦና ሳይኖር ኦሪት የለም። ህገ ልቦና ሳይኖር ወንጌል የለም። ወንጌል ጣራ ነው፣ ህገ ልቦናው ግድግዳ ነው። አሚን እንትን ህገ ኦሪቱ ግድግዳ ነው፣ ህገ ልቦናው ደግሞ መሰረት ነው። ያለ መሰረት እንትኑ የለም። እነዛ ባይኖሩ መሰረቱ አለ። የስ መሰረቱ ካለ ሁለቱም ይኖራሉ። መሰረቱ እነዛ ሁለቱ ባይኖሩ መሰረቱ መኖሩን ይቀጥላል። መሰረት ነው፣ አይጠፋም። በቃ መሰረት ነው። ህገ ልቦና መሰረት ነው። ለዛ ነው ያልጠፋው። ህገ ኦሪቱ ደግሞ ሲመጣ ግድግዳ ሆኖ ቀረ። በላይ የሚሸፍነው ምን ያስፈልገዋል? ወንጌል ሰው ሙሉ እንዲሆን። እነዚህ ሶስቶች የክርስትና እድገት ወይንም የሃይማኖት እድገት መሰረቶች የታወቁ ናቸው በዚህ በሃይማኖት እድገት ታሪክ ውስጥ ማለት ነው። ለምንድን ነው እንዲህ የሚያደርጉት? የወንበር ስርዓቱ ባዕድ አምልኮት አይደለም፣ እግዚአብሔር ማምለክ ነው። ኦሪትን እግዚአብሔር ማምለክ ነው ብላችሁ ከወሰዳችሁ ህገ ልቦናንም እግዚአብሔር ማምለክ ነው ብሎ ላለመውሰድ ለምን ትደራደራላችሁ? ለምን አይከልን ያመልካሉ፣ እንጨት ያመልካሉ ምናምን የሚል እንትን ውስጥ እዛ ለምን ትገባላችሁ? ፕሊዝ ስታፕ ኢት። ይሄ መሰረት ነው። ህገ ልቦናው ጣዖት አምልኮት ነው ብሎ የሚናገር ካለ አዳም ጣዖት አምላኪ ነበረ፣ ሴት ጣዖት አምላኪ ነበረ። በሱ በኩል የመጡት እነ ያሬድ እነ ሌሎቹ እነ ማቱሳላ ሁሉ ጣዖት አምላኪ ነበሩ ብሎ መናገር ነው። ኢቭን ከዛ በኋላ መታችሁ እስከ ሙሴ ድረስ የነበረውን የህገ ልቦና ስርዓት አባቶች አብርሃምን ሁሉ ሳይቀር ጣዖት አምላኪ ነው ማለት ነው። የእናንተ ምርምር የሚሆነው ምኑ መሰላችሁ? ቅማንት ይዘውት የዘለቁት ዛሬ ያለው ሃይማኖት ህገ ልቦና ነው አይደለም የሚለውን ነው መመርመር ያለባቸው። ህገ ልቦና ሆኖ ከተገኘ መቀበል ነው። ጣዖት አምልኮ ምናምን የሚል ቅጥያ ወዲያ ጣሉት። እሱ ስርዓቶቹ ጥሩ ናቸው እነዚህን እንቀበላለን እያላቸው
ያኛውን የስርዓቱ መሰረት የሆነውን ሃይማኖቱን ዲኔይ ለማድረግ ግን መጣር የለባቸውም፣ ለማጣጣል ማለት ነው። እኛ አሁን ተከተሉት አይደለም። እኔ ክርስቲያን ነኝ ግን አከብረዋለሁ። የኔ ፓርት ነው። የኔ ክርስትና የቆመበት አንዱ መሰረት ስለሆነ ማለት ነው። አይ ሪስፔክት ዛት። ይህንን በደንብ አድርጎ ማሳየት ማወቅ ያስፈልጋል ብዬ አስባለሁ። እንግዲህ ለወንበሩ ይናገራሉ። ወንበሩ የመጨረሻውን ውሳኔ ይወስናል። አይከል እንደ ንግስት ነው የምትሰራው፣ ወንበሩ እንደ ንጉስ ነው ያገለግላሉ። የመጨረሻው ውሳኔ ወንበሩ ነው የሚወስነው። የሴቶች ንግስና ከዚሁ የመነጨ ነው፣ በዚህም የመጣ ነው። አንዳንዶቹ ከግብጽ ባመጡት የሴት ጣዖት ፍቅር ተነድፈው ነው ሴት ንግስት ሲያነግሱት የነበሩት እነ ማክዳም ብለው የተረተሩት። እሱ ውሸት ነው፣ ቅጥፈት ነው። ቅማንቶችን ለማጣጣል ተብሎ ነው። ከዚህ ነው የመነጨው። መልከጼዴቃዊ ከሆነው ከዚህ ስርዓት ነው አብሮ መጥቶ የቀጠለው ማለት ነው። ይህን በተደጋጋሚ እኛም ስላቀረብ ነው እሱን ማየት ትችላላችሁ። እንግዲህ ችግር የፈጠረ ቤተሰብ ካለ በቅማንቶች ስርዓት ማለት በአይከል ብለው ነው የተናገሩት። የወንበሩ ስርዓት ውስጥ ወይም በቅማንቶች ስርዓት ውስጥ ችግር የፈጠረ ቤተሰብ እንዴት እንደሚቀጣ ተናግረዋል። እንዴት እንደሆነ አቀጣጦን በምን መንገድ እንደሆነ ምን እንደሚያደርግ እንዴት አድርገው በማህበራዊ ቅጣት እንደሚቀጡት በዝርዝር አስቀምጠውታል። እሱን እዛ አንስተው ማለት ነው። ያን ዛሬ ብንጠቀምበት የተሻለ ይሆናል ለማለት ነው ያቀረቡት። ዛስ ጉድ። በዚህ ህግ ስር ሀገሪቱ በጣም ተከብራ ታፍራ እንደነበረች ይታወቃል። ያ የሆነው ደግሞ በህዝቦቿ ህግ ነው። በማን በህገ ልቦና ስርዓት፣ በቅማንቶች ህግ፣ በቅማንቶች ስርዓት፣ በቅማንቶች አመራር ስር እያለች ነው ኢትዮጵያ የበለጸገች ትልቅ በጣም በዓለም አስፈሪ ግርማ ሞገስ ሁሉ ነበራት። ዛሬ ኢትዮጵያ ከውካዋ ናት። ከውካዋ በቃ ነጠላዋን እንደጣለች ማለት ነው። ክርስቶስን ስታ ዛር እንደምታመልክ ሴት ከው የሚትል ናት ዛሬ የዛሬቱ ኢትዮጵያ ማለት ነው። ዛሬ በጫት ቀማ የመርቅና እንደቀወሰች ቁጥራት ኢትዮጵያ እንደዛ ነች። ዛሬ ልብሷን ጥላ እንደሄደች ነው፣ ወይም ክንፏ ተነጭቶ እንደወደቀች ወፍ ነው የምትንገላወደው ኢትዮጵያ የምትባል ምንም እንትን የላትም ይታወቃል። ለምን? ከመሰረታዊ ነገሯ፣ ከግርማ ሞገሷ፣ ከልብሷ፣ ከእውነተኛ እሷነቷ ወጥታለች፣ ከሞራሏ ወጥታለች። ዛሬ ትውልዱ ራሱ በተራ የውሸት ፖለቲካ ተጠምዶ እርስ በርሱ የሚናከስ ዘር እየቆጠረ ይሄንን አጠፋለሁ ይሄን እገላለሁ እያለ መከራውን የሚያይ እውነተኛ የዘር መሰረቱን ማወቅ የማይችል የተደናቆረ ትውልድ የመጣበት ምክንያት ከቅማንታዊ እውነተኛነት ስለወጣ ነው ትውልዱ። ዛሬ ደግሞ እግዚአብሔር የወደደው ነገር አለ ይመጣል ብዬ አስባለሁ። እሱ it will come in the near future። ያኔ ሰላማችሁን ታገኛላችሁ፣ የምታርፉበት እሱ ስለሆነ ማለት። ስለዚህ ተመርምሩ። ዛሬ የያዛችሁት መንገድ ትክክል ነው ትክክል አይደለም? የእናንተ ስነ ምግባር የብዙዎቹ ትልልቅ መስቀል ካንገታችሁ አስራችሁ መስቀል አስሮ የሚንቀሳቀስን ክርስቲያን የምትገሉ ሰሎም ለእንስሳ አልበሙ ልብ እንዳለው ዳዊት እንደዛ የሆናችሁ መመለስ አለባችሁ። ከእብደታችሁ መመለስ አለባችሁ። እብደት ለመመለስ ደግሞ ወልቀህ ከሄድክበት ቅማንትነት መመለስ ነው። ቅማንትነት ነው ሙሉ የሚያደርገ። ይሄ ግልጽ ነው፣ የቀደሙ የአባቶቻችሁ መሰረት ስለሆነ ማለት ነው። ይህንን ማየት ያስፈልጋል። በዚህ ህግ ስር ሀገሪቱ በጣም ተከብራ ታፍራ ኖራለች የሚለውን ደጋግማችሁ ስሙት። ይሄ ትልቅ መልእክት ነው ያለው። ኦኬ። በአጠቃላይ የቀረበው ከዚህ ከመሬት መንቀጥቀጥ ጋር ቢያያዝም እና ሐኪም አበበችና አቶ አብዱልፈታህ ስለ ቅማንት የተናገሩት ይህን ይመስላል። እናንተ በራሳችሁ እይታ ደግሞ የራሳችሁን መገንዘብ ትችላላችሁ። አስተያየትም ካላችሁ አስተያየት መጻፍ ትችላላችሁ። ጥያቄዎችም ካላችሁ ጥያቄዎችን መጻፍ ትችላላችሁ። ከኔ ጋር ወይንም ጃኖ ቅማንት ሚዲያ መምጣት ከፈለጋችሁ እኔም በግሌ አግኝታችሁ ከኔ ጋር መነጋገር ከፈለጋችሁ እዚህ ጉዳይ ጋር በተያያዘ ልታገኙ ትችላላችሁ። ጻፉልን። በጃኖ ቅማንት ሚዲያ ባለው የመልእክት በዛ ላኩልን። እንትንም አለን ጂሜል አለን፣ ወይ በጂሜሉ ላኩልን ወይ በእንትን ሜሴንጀር እዛ ውስጥ ገብታችሁ መልእክት ብትተውልን ልታገኙ ትችላላችሁ። ዝግጅታችን ለማጠቃለል እንደማጠቃለያ የሚሆን የተወሰኑ ነጥቦችን ላንሳላችሁ። ከተወያየነው ውይይት በመነሳት ምን መደምደሚያ እንደርስ እንችላለን ወይም ምን ነጥቦችን ማንሳት እንችላለን የሚል ነገር ላንሳላችሁ። የተወሰኑ 5-6 የሚሆኑ ነጥቦችን ላነሳ እወዳለሁ አጠር አድርጌ። አንደኛ የቅማንት ህዝብ ትግል ፍሬ እንዳፈራ ማየት ይቻላል። ትግላችን ፍሬ እንዳፈራ እናያለን ማለት ነው። ዝም ብለን አይደለም ይሄን ሁሉ መስዋዕትነት የከፈል ነው። በጣም ብዙ መስዋዕትነት ከፍለናል። እውነቱን ለመናገር በጣም የሰው አእምሮ ከሚችለው በላይ ሂደን ብዙ መከራ ነው የቻልነው የኛ ቅማንቶች። ዛሬ ድረስም እሱኝ ይችላል ነው። ግን እንትናችን ትግላችን ፍሬ አፍርቷል። ማንም ስለ ቅማንት መናገር ማይፈልግ ስለ ቅማንት ማይነገር ቅማንት የት እንዳለ ራሱ እንዳይነገር ተደብቆ እንዲኖር የተደረገውን ዓለም እንዲያውቀው አድርገናል። በብዙ መንገድ አሁን ቅማንት እየታወቀ ነው። ያው ዛሬ የነ ሐኪም አበበችና ሌሎቹ እውነታን ይዘው የመጡበት ነገር የትግላችን ፍሬ ነው። ይህን ማየት ያስፈልጋል። በቅርብ ጊዜ የዲኤንኤ ጥናት ተጠንቶ ሴሜቲክ የሚባል ህዝብ የዲኤንኤ ዘሩ ወይንም የዝርያ ዘረመሉ በደም ከቅማንቶች ጋር የሚገናኝ መሆኑ የወጣው ሪፖርት ራሱ ቀላል እንዳይመስላችሁ ሲታፈን የነበረው ቀርቷል አሁን ማለት ነው። ስለዚህ ይሄ ትልቅ ድል እንደሆነ ማወቅ አለባችሁ። ስለ ቅማንት ማውራት ነውር ነው የነበረው። አሁን ግን በአደባባይ
ማውራት ተጀምሯል። ቅማንት የሚያሳፍር ሳይሆን የሚያኮራ ለኢትዮጵያ ድንቅ ነገሮች ያሉት መሆኑ እየተነገረልን ነውና ይሄ እግዚአብሔር ልናመሰግን እንወዳለን። በዚህ ራሱ ማለት ነው በዚህ እግዚአብሔርን ልናመሰግነው ይገባል። ቅማንቶችም ልትኮሩ ይገባቸዋል። የትግላችሁ ፍሬ ስለሆነ ማለት ነው። አንድ ሁለተኛ አሁን ስለ ቅማንት የሚስተዋሉ መደናገሮች አሉ። አሁንም ስለ ቅማንት የሚስተዋሉ መደናገሮች አሉ። እነዚህን እንግዲህ ማፈር አንዳንድ ፍርሃቶች ሙሉ በሙሉ ወጥቶ ለመናገር እውነቱን ለመናገር የሆነ ትንሽ የመሽኮርበም ምናምን አለ። ሰብሮ መውጣት ነው የሚያስፈልገው። ይሄ ለወደፊቱ እንግዲህ የበለጠ ይሄ እንትን ይላል ብዬ አስባለሁ። የበለጠ ይሄንን ደግሞ የምናበረታታው እኛው ቅማንቶች ነን። እኛ ሰብረን ወጥተን እያደረግን እንዳለ ነው። በደንብ ሚዲያዎችን አስፋፍተን ስለ ቅማንት ብዙ ነገሮችን ፕሮሞት ስናደርግ እውነታውን እንትን እያሉ ይመጣሉ፣ እየተረዱ የሚሽኮረመሙ ሰዎች ወደ እውነተኛ ይመጣሉ ማለት ነው። ብዙ ሰው ያንን ያውቃል፣ መናገር ነው የሚቸግረው። ስለዚህ እኛ ደፍረን እነሱ እንዲደፍሩ ማድረግ ያስፈልጋል ብዬ አስባለሁ። ኢትዮጵያ መዳኛዋ እሱ ከሆነ እና ኪም አበበች እውነቱን ፊት ለፊት መጥተው እንደዚህ የጀመሩትን የበለጠ ማሳደግ አለባቸው፣ መመራመርም አለባቸው የምራቸውን ብዬ አስባለሁ። ሶስተኛ ስለ ቅማንት እውነት የተጻፉ ነገር ግን በየጉራንጉሩ የተቀበሩ የጽሁፍና ሌሎች ማስረጃዎች በጣም ብዙ ናቸው። ዛሬ የሚወጥበት ዘመን እየመጣ ነው። አሁን ጀምሯል ማለት ነው። ግን ገና ነው። የተቀበሩ ብዙዎቹን እኛ መናቃቸው ሁሉ አሉ፣ መናገር ማንፈልጋቸው ማለት ነው። እነዛ ሲወጡ ብዙ ታሪክ የተደበቀው ታሪክ እውነት ይሆናል። አንዳንዴ እውነት ብለን የያዝነው ታሪክ ውሸት መሆኑን ሁሉ እንረዳለን ማለት ነው። በጣም ብዙ አሉ። እነዚህ ይወጣሉ፣ አይቀርም። ግልጽ ነው። በቃ ፈጣሪ ለበጎ ነገር ነው ያስቀመጠው እኮ። ቅማንትን እስከ ዛሬ የሚጠፋ ቢሆን አይኖረውም ነበር። እግዚአብሔር አጥፍቶት ነበር እኮ። ይፈልገዋል እግዚአብሔር ቅማንትን ማለት ነው። ለምን አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ የተባለው የመልከጼዴቅን ስርዓት ይዞ የቀጠለ ህዝብ ያለውን የልብ ንጽህና እግዚአብሔር ያውቃል። ለዓለም የሚያስተምርበት መንገድ አለው። ይሄ መሰረት የሆነ ህዝብ ነው። ሳያዩ የሚያምኑ ብፁዓን ናቸው ያለበት እኮ ነው። ይሄ ህዝብ ነው እግዚአብሔርን በልቦናው ተመራምሮ ጠብቆ ስርዓቱን እስከዚህ ትውልድ ያደረሰ ማለት ነው። ይህ ህዝብ ገና ብዙ የሚሰራው ታሪክ አለ እና ያ አይቀርም። ስለዚህ ምንድነው ያንን ማስረጃዎቹ ይወጣሉ፣ ግን ጊዜያቸውን ጠብቀው እንዲወጡ ነው። ዛሬ ቢወጡ አጥፊ ሊሆኑ ይችላሉ፣ አናወጣም። ስለዚህ ጊዜውን ጠብቆ እሱ እያንዳንዱ ይመጣል እንደተጀመረው ማለት ነው። ይህን መረዳት እንችላለን። አራተኛ ኢትዮጵያ ልልም ታውቃላችሁ። ኢትዮጵያ ነው ውብ ምድር ማለት ስለሆነ በቅማንተኛ ኢትዮጵያ ወደ ትንሣኤዋ የምትመጣው በቅማንት በኩል እንደሆነ ባይጥማችሁም ቢጥማችሁም ብትወዱም ባትወዱም ቢያቅለሸልሻችሁም ቢጣፍጣችሁም በቃ ምንም ማድረግ አትችሉም። ግድ ነው። ያለፉ ታሪኮቻችን ወደ ኋላ ሄዳችሁ ስታዩት እንደዛ ነው። በአክሱም ዘመን የነበረው፣ በዛግዌ ዘመን የነበረው፣ በጎንደር ዘመን የነበረው እና አፄ ቴዎድሮስ የሰሩትን ማየት አለባችሁ። ማየት ግዴታ ነው። አጥፊ ከኋላ ሆኖ የሚጎትት አይደለም። የቅማንት ህዝብ ራሱን ለሀገሩ፣ ለሃይማኖቱ፣ ለክብሩ፣ ለህዝቡ አሳልፎ የሚሰጥ ህዝብ ነው። ለዚህ ምስክር መላ ኢትዮጵያ ህዝብ ይመሰክራል። ማን ነው እንደ አፄ ቴዎድሮስ ራሱን ለሀገሩ ክብር ብሎ የገደለ ነው ወይስ እንደ ምኒልክ እንኳን አፄ ቴዎድሮስ ሞተ ብለው ደብዳቤ ለንግስት ቪክቶሪያ የሚጽፉ ናቸው? ይህን ማወቅ ያስፈልጋል በደንብ አድርጎ። ምኒልክም ቅማንት ነው፣ ግን ራሱን የካደ ቅማንት ነው። ይህ እኮ ግልጽ ነው። ይህን ማየት ያስፈልጋቸዋል። አሁን እኛም በሰሜን ኢትዮጵያ እኮ እርስ በርሱ የሚናከሰው እርስ በርሱ ነው። ሰው ቅማንቱ ለቅማንቱ ነው። ማንነቱን የጣለ ቅማንት ካልጣለው ጋር ይጋደላል። እርስ በርሱ ማንነት የጣለው ደግሞ እርስ በርሱ ይጋደላል። አማራ፣ ትግሬ ምን እያለ ይጋደላል፣ ይናከሳል በሚያሳዝን ሁኔታ። ኤኒዌይስ ይሄ እውነታን መረዳት ግድ ነው። ሌላው ስርዓቶቻችንና ትውፊቶቻችን ለመጠቀም ብዙ መስዋዕትነት የከፈልን እኛ ደስ ሊለን ይገባል። ፍሬ እያፈራን ስለሆነ በቀጣይ ብዙ መስራት አለብን ማለት እፈልጋለሁ። በመጨረሻ ከዚህ በኋላ ስለ ቅማንት የሚታገሉልን እኛ ቅማንቶች ሳንሆን ሌሎቹ ናቸው። ሌሎቹ ምናልባትም አገንስ ቅማንት ነው ሲታገሉ የነበሩ ሁሉ ናቸው ስለኛ የሚታገሉ። መድኃኒታቸው እሱ ስለሆነ ማለት ነው። ከእግዚአብሔር በታች መድኃኒታቸው ለዚህ ዓለም ባለው ነገር ማትረፊያቸው ቅማንት ስለሆነ ሌላ ብዙም አለ አንናገርም እንጂ ቅማንት ውስጥ ያለ ሚስጥር አለ እኛ ማንናገረው ማለት ነው። አንናገርም እንጂ ያለ እውነት ነው። ይሄ በኮንፊደንስ እኮ ነው የምነግራቸው። ጊዜው ሲወጣ ይወጣል። ጊዜው ሲወጣ ዛሬ ብናገራችሁ ራሱ ዲስትራክቲቭ ይሆናል። ወይ ለማጥፋት ብላችሁ ትነሱና ያን ቦታ እንዲህ ከሆነማ ብላችሁ ትሄዳላችሁ፣ ራሳችሁም ትጠፋላችሁ፣ ስርዓት ታበላሻላችሁ። ቅማንቱ አይጠፋም ምንጊዜም። ስለዚህ ሁሉም በየጊዜው ይገለጣል። ይሄ ደግሞ እግዚአብሔር እየፈቀደው የወደደው ነገር ነው። ለማንኛውም አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። የዛሬው የወቅታዊ ዝግጅታችን በዚህ ተፈጽሟል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ደህና ቆዩ።